እኔ መረሳትን እፈራለሁ ማለት መገለጥና ያንን የመሸከም ነፃነት ከሌለ አጣጣለ ተወለደ ሞተ ብቻ ታሪክ አይደለም። ቅጠል በጣሽ ቀጥቃጭነቱ አይደለም ያሳፍረው። ጸጋ የሌለው ሰው ሀብትን አኳየር ሊያደርግ ይችላል ወይ? የትኛውን አምነን ነው ማድረግ ያለብን? ይቻላል ለውስን ሰዎች አይደለም። ሀብታም ለመሆን ምንድን ነው ማድረግ ያለብን? ጆሮ ለባለቤቱ ባዳ ነው። የደሸት ነገድ ይህን መለያየት ይፈልጋል። ኛው ዘመንና የጥንቱ ዘመን ሰላም እንዴት ናችሁ? ውድ የአፍሮ ሚዲያ ቤተሰቦች፣ ዛሬም በምርጥ እንግዶቻችን ተከስተናል። ዛሬ ለየት ያለ ነገር ነው ይዤላችሁ የመጣሁት። በጣም ታቋቸዋላችሁ፣ ማስተዋወቅም አይጠበቅብንም። ቤጂ፣ ጆኒ እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን ደህና ቆየሽን። አመሰግናለሁ በጣም። እንግዲህ ያው ሁላችሁም እንደምታውቁት ቤጂ ወጣቱ ባለሀብት ባለጸጋ እያለ ራሱ የሚጠራ ነው። አንተ ባለሀብት ነህ። እንከራከርበታለን በኋላ። እሱን እንግዲህ ወደ መሀል ገብተን ሀብትና ጸጋ ራሱም እንደሆነ ግን በዋናነት ዛሬ ለተመልካች ግልጽ እንዲሆን ይሄ ሀሳብ ምንድነው፣ ለምን ለሁለት ቀረቡ የሚለው ነገር ጥያቄ ስለሚፈጥር ሀሳባችን ምንድነው የሀገር በቀል እውቀትንና የእጽዋት ሕክምና ላይ አንተ ከህንዱ ጆኒ ደግሞ ከኢትዮጵያው እያደረግን ስለሱ ነው በደንብ ጠለቅ ያለ እውቀት እንድናገኝ የፈለግነው እና ተስማማላችሁ? ያለን ለመስጠት ኦኬ። ያው ጆኒ እንግዲህ ያው እያከምክ ነው፣ ሰው እያዳንክበት ነው ያለው። በጣም ራሱ ሀገር በቀል እውቀትና የእጽዋት ሕክምና ራሱ ምንድን ነው? ሀገር በቀል እውቀት ራሱ ምንድን ነው? እዚህ ላይ ሁለታችሁም የሚገባችሁን ነገር ንገሩ። ከማን ጀምር? ለእኔ ከሆነ ያው እባካችሁ ግን ጆኒ አትበሏት፣ ስሜን ዮሐንስ ተብሎ። ዮሐንስ በጣም እሺ፣ ጥሩ። ከይቅርታ ጋር እንግዲህ ሀገር በቀል እውቀት ስንል አንድ ሀገር እንደ ሀገር ራሷን የምታስጠራበት በራሷ ወግ፣ ባህል፣ ልምዶች የምታጎለብተው የኔ ብላ የምትጠራው ከሌላው ሀገር ጋር ምንም አይነት መወራረስ የማይኖረው ማለት ነው። ሀገራት በራሳቸው የሚቆሙበት መሰረታዊያኖች አሉ አይደል? በዋናነት የሀገራዊ እውቀቶችን የሀገር ሀብት የምንላቸውን ሀገር በቀል እውቀት የምንል እኛ ከቋንቋ ጀምሮ እያንዳንዱ ስርዓታችን የተዘረጋበት እያንዳንዱ ሀገር እንደ ሀገር እንድትቀጥል የመጣንባቸው መንገዶች በሙሉ ሀገር በቀል እውቀቶች ይባላሉ። ልብስን ከተፈጥሯዊ ግብአቶች ልብስን አዘጋጅቶ ከመልበስ ይጀምራል። ለተለያዩ አካላዊም ሆነ ለተለያዩ ለሚያጋጥሙን ሰው ሰራሽም ተፈጥሯዊ ችግሮች መፍትሄ የምትፈልጊባቸው ሀገረኛ የሆኑ ልማዶች በሙሉ ሀገር በቀል ክህሎቶች፣ እውቀቶች ነው የሚባሉ። እያንዳንዱ ሀገራት በራሱ ቋንቋ በራሱ ወግ በሚያከብረው ባህል እሴት ያነገሰው ነገር በሙሉ ተብሎ የሚጠራው ሀገር በቀል እውቀት ነው። በሀገር በቀል እውቀት ውስጥ ግን ብዙ አይነት የሆኑ ልምዶችና ክህሎቶች ይኖራል። እኔን ስትወስጅኝ እኔ የተፈጥሯዊ ሕክምና ከተፈጥሮ መድኃኒትን የተፈጥሮአዊ የሆነ መንገድን ላይፍ ስታይልን ማድረግ የህይወት ዘይቤ ማድረግን መረጡ። ሌሎቹ ደግሞ ያው ሸማን የሚያለብሱ ይኖራሉ። ልብስ ቆዳን አለዝበው የሚሰሩ ይኖራሉ። አፈርን አቅልጠው ብረት የሚሰሩልሽ ይኖራሉ። እንዲሁም የከበሩ ማዕድናትን አስጊጠው ዘውድ የሚደፉልሽ ይኖራሉ። እነዚህ በሙሉ እንደየዘርፋቸው ስታያቸው ሀገር በቀል እንላቸዋለን። አሁን ቬጅ ምን ያደርገዋል? ወደ ህንዱ ሲወስድሽ ህንድ የሚጠሩበት ራሱን የቻለ ስርዓቶች አሏቸው፣ የነሱ ብቻ የሆነ። ቻይና ሀገር ብትሄጅ ቻይናን የምትገልጭበት የራሱ እያንዳንዱ ሀገራት የየራሳቸው የሆነ የማይወራረስ ከሀገራት ጋር ሊቀራረብ የሚችል እንደ ባህል ልትዩ ትችላለች። ሊቀራረብ የሚችል ግን ሀገራት ተለይተው የሚታወቁበት እውቀት በሙሉ ነው ሀገር በቀል። እሺ ቤጂስ፣ እንደው ምልከታ እንዴት ነው ሀገር በቀል ላይ? ያው ዮሐንስ በሉኝ ብሏል። እንግዲህ ጆ ልብለው ነበረና ያው ስለምጠራው ጆ ስለምለው ዮሐንስ ብዙ ነገሮችን እንትን ብሏቸዋል። ከዛ በላይ ብዙ መጨመር ጉንጭ ማልፋት ነው የሚሆነውና የሀገር በቀል ልምድና ክህሎቶች ከሀገር በቀል እውቀቶች ይመነጫሉ። ስትበይ፣ ስታርሺ፣ አፈር አቅለጠሽ ብረት ስትሰሪ፣ መድኃኒት ስትሰሪ፣ ከዛ ስለ ኮከብ ስትቆጥሪ፣ የዝናብ መምጫና መሄጃን ስታደርጊ፣ የዝናብ ሙላትና የወንዝ ሙላትና የወንዝ ጉድለትን ስትነቢ የመሳሰሉት ሁሉም የሀገር በቀል ክህሎቶች ናቸው።
የሀገር በቀል ክህሎቶች ማለት ብዙ ጊዜ ከረጅም ዘመናት ሲወርድ ሲዋረዱ የመጡ ናቸው። አንዳንዶቹ የሞቱ የመጡ፣ አንዳንዶቹ ደግሞ እያደጉ የመጡ ናቸው። ያው ወደ ዩሮሴንትሪክ ምናምን እየሆኑ ሲመጡ ከሀገር በቀል በመነሳት ነው መድኃኒቶችም ምኖችም እየተፈረበረኩ የመጡት። ሮኬቱም ምኑም በብረት የተሰራው ከሀገር በቀል ከተነሳ እውቀት ነው ወደ ኢንዱስትሪ ሲሸጋገር የመጣው። ስለዚህ የሀገር በቀል ክህሎቶች እነዚህ ናቸው። በዚህ ዘመን ደግሞ የሀገር በቀል ክህሎቶች እጅግ በጣም የሚያስፈልጉበት ዘመን ነው። ምክንያቱም ሪፋይን እያደረገ ነገሮች ሁሉ ወደ ሶፍትዌር፣ ወደ አፕሊኬሽን፣ ወደ ምናምን እየመጡ እያሉ ሃርድ ፓርቱን ሰው እየተወ መጣና እዛ ላይ ብቻ ተንጠልጥሎ ቨርቹዋል እንትኑ ላይ መቼም ሆዴን ሲቆርጠኝ መድኃኒት በጥሱልኝ ብል ሶፍትዌሩ ላይ በጥሰው ይችላል። አንዱ እሱ ነው። ስለዚህ ወደ ኋላ ትንሽ ሳብ አድርጎ ቤዚክ የሆነም ነገር ማየትና እንትን ማድረግ አስፈላጊ ነው። አገር በቀል እውቀትና ልምድ እና ክህሎት ጆ እንዳለው ነው። ይሄንን ነው እንግዲህ ወደ ጥልቅ በደንብ እንገባለን ወደ በኋላ። ግን እዛው እስከ መግባታችን በፊት ሁለታችሁም ጋር የግል አስተዳደጋችሁ ጋር መምጣት ፈልጋለሁኝ። ምክንያቱም ይሄ እንዴት ሊጎለበት ቻለ? ከቤጂ ልጀምርና ክልስ ሆኖ ማደግ ራሱ ያሳደረብህ ተጽዕኖ ምን ይመስል ነበር? ከጥሩም ከመጥፎም ጎኑ ክልስ ልጆች አሉኝ በነገር ላይ ስለዚህ በደንብ ቢወራበት ደስ ይለኛል። አንዳንድ ጊዜ ክልሶችን እንትን የማድረግ አለ ወይ የማግለል ወይ በጣም በመገረም የማየት አንዳንድ የማይሆኑ ስሞችንም መስጠት ምናልባት ቃሉ ሊከብድ ስለሚችል እነሱን እስቲ እንዴት ነበር ያስተናገድካቸው በልጅነት? አዎ አክቹዋሊ ይሄ እዚህ ሀገር ብቻ ሳይሆን በዓለም ላይም ሊሆን ይችላል። ይሄ የሰው ተፈጥሮ ነው እና አንድ ሰው ከተለያዩ ባህሎች ሲቀላቀል አንዱ ባህል አንዱን የመዋጥ፣ አንዱ ባህል አንዱን የመግፋት ወይም ደግሞ ተቻችሎ የመኖር የመሳሰሉ ነገሮች ስለሚኖሩ እምብዛም ህንድ ሀገር ከሚከሰተው በላይ እምብዛም ኢትዮጵያ ውስጥ አይከሰትም። ምክንያቱም የኢትዮጵያው በጣም እንትን ነው። ህንድ ሀገር እኮ በጣም ጥቁር እንትን ሲሆን የካስት ሲስተሙም ራሱ በጣም ኮምፕሌክስ ስለሆነ አስቸጋሪ ነው። ያው እዚህ ያው እንደ ችግርም ባናየው አሁን ላይ ስታየው እንደ ጨዋታም እንደ እንትንም ልታየው ትችያለሽ። እና አንዳንዱ የሁለት ባንዲራ ልጅ ይላል፣ አንዳንዱ ደግሞ ዲቃላው ይላል፣ አንዳንዱ ደግሞ መጢቃው ይላል። መጢቃ ምንድን ነበር? የሆነ ከብት ስትቀላቀል ነው መሰለኝ አይደለ? እንደዚህ ነው። በእርግጥ በወጣትነት በልጅነት ዘመን ላይ የሆነ ቴምፐር ሊያደርግሽ ይችላል። እንደዚህ እንትን ሊያደርግ ይችላል። ይሄ ይኖራል። አሜሪካም እኮ ስትመጪ ኦባማ ላይ ሲደርስ የነበረውን እንትን ያው ይከን ሴት ክልል ግን ዓለም ያልተቀላቀለ ዓለም የለም ብዬ አስባለሁ። ሲንግል ሬስ ለማግኘት በጣም የሚከብድ ይመስለኛል። ሲንግል ሬስ ለምሳሌ አሁን በዮሐንስ ጊዜ ምናምን ብታይ 5 ሚሊዮን ምናምን ይገመታል ይላል የኢትዮጵያ ሕዝብ እና በዚህ በመቶ ምናምን በ150 በ170 ዓመት ውስጥ ከውጪ ምንም የፈለሰ እንትን አታቂም። ግን 120 ምናምን ሚሊዮን 130 ሚሊዮን ሲሆን እንዴት የሰውን የመቀላቀል ባህሪውን ታየዋለህ። ያችን ብቻ ይዟት አይሄድም። ሶ ዘ ሴም ቲንግ አሁን እኔ ከህንድ አባቴ ህንዳዊ ነው ስቀላቀል ያንቺ ልጆቹ ከቻይኒዝ እንደዚህ ሲቀላቀሉ ምናምን እንትን እያረገ ይመጣል። የኢትዮጵያም ሬስ እኮ ብዙ የሚታየው ክሊር ሬሱ ከአረብ ከህንድ እና ከተለያዩ ከዩሮፕ ሚክስቸር እንዳለው ታሪኮችን እንትን ያደርጋል። እንደውም ናዊዴስ አሜሪካ ውስጥ የጂን ቴስቶች አሉና አንድ ሬስ ግንዱ ኬት ነው ምናምን የሚል በደንብ አናሊሲስ የሚሰጡ እንትን አለ። ሶ የዓለም ህዝብ እንትን ነው ግን ሪሊ ወጣት ሆነሽ ልጅ ሆነሽ ስታዩ ቻሌንጂንግ ቻሌንጅ ሊያደርግ ይችላል በአንድ ኮሚኒቲ ውስጥ ኖሪ። ግን አሁን አዲስ አበባ ውስጥ ግን አይ ዶንት ቲንክ እንደዛ አይነት ነገር በብዛት ያለ አይመስለኝም፣ ወይ ደግሞ አልገጠመኝም፣ ወይ ደግሞ ጆሮ ለባለቤቱ ባዳ ነው። ለምን ይህን ጥያቄ ያነሳሁት መሰለ? ከሁለት ሀገር ስትወለድ ወደ የትኛው እንደምታደላ ግራ ገብቶ አያውቅም። ለምሳሌ የኛ ሀገር አሁን የእጽዋት ሕክምናን ብናነሳ እዚህ ጋር ዳማከሴ ሲሰጥህ ከዛ ህንዱ ጋር ደግሞ ስትሄድ የሆነ ነገር ሲሰጥህ እንዲህ አይነት የባህል መደባለቆች አልገጠሙም? ሊኖር ይችላል ብዬ እኔ ለእናቴ ማጋደል ይመስለኛል። አሁን ለምሳሌ ህንድና ኢትዮጵያ እግር ኳስ ቢጫወቱ ብዬ ባስብ ማለት ነው
ዴፊኒትሊ ለኢትዮጵያ እንትን አደርጋለሁ ኖርማሊ ፊል አደርጋለሁ። ሩጫም ላይ ምናምን እንደዚህ ተከስቶ ያውቃል። ያንን ታያለሽ። እንኳን እሱ አይደለም አፍሪካና ህንድ ክሪኬት ሲጫወቱ ምናምን ለሳውዝ አፍሪካ ትንሽ የመደገፍ ባህሪ አለኝ። ግን አንዳንድ ነገሮችን ደግሞ ታያለሽ። አሁን ከፋዘራችን ጋር ስንኖር የፋዘር የላይፍ ስታይል ስኪልድ የሆነ ላይፍ ስታይል ነው። እናታችን እንግዲህ ኤሌክትሪክ ምጣድ ትሰራ ነበር። በኤሌክትሪክ ምጣድ ትሰራለች። she learned from him ብዙ ነገር። ልጆች በድሮ ጊዜ ልጆች ራሳቸው ወልደው ራሳቸው አትበው ማተብ ታውቃላችሁ ምናምን እንትን ያንን ሁሉ ተምራ ምናምን እኛ ቤት ውስጥ አብዛኛው ሰው እንደዚህ ቴክኒክ ነገር ምናምን ሲሰራ የሆነ ነገር ክሊክ ሲያደርገኝ አንድ ነገር ለመስራት ስል አይ ሪመምበር ላይክ የፋዘርን እንትን ሶ የዛን ጊዜ ኦኬ ይሄ ስኪል የመጣው ከዛ ነው የሚል እንትን ይኖረኛል። ስለዚህ አንዳንዴ ለስኪል ያኛውን ሌላኛውን አሁን ለምሳሌ ኦርቶዶክስ እምነት እኔ ኦርቶዶክስ ሲባል እናቴ ብቻ ነች የምትታየኝ እንትን ላይ ማለት ነው ምልህ አሁን ለምሳሌ ባልና ሚስት ኦርቶዶክስ በሆኑበት እንትን ውስጥ ባድግ ብዬ አስብና እንዴት ዲፕ ልገባ እችላለሁ ብዬ ግን አሁን ላይ ስታይ እኔ እናቴ ያለ ምንም እንትን በየዋህነት ነው ራሷን የሰጠችው እና የምታደርገውን ነገርና ያንን ሳየው አሁን አይ ቴንድ ቱ ኦርቶዶክስ እናቴ ነች የምትታየኝ ማለት ነው። ስለ ሂንዱይዝም ስትነግረኝ ደግሞ like I'm taking as a fun because ሂንዱ ሃይማኖት ተከታዮች ብዙ ጊዜ ፈን ነው እንትናቸው። የራሳቸውን አምላክ ይፈጥራሉ፣ የራሳቸውን አምላክ ያመልካሉ፣ የራሳቸውን አምላክ ይገላሉ። ሶ ሂንዱ የራሱን አምላክ ነው የሚፈጥረው ማለት ነው። እና እዛ ጋር ፈንም ስታየው እንደዚህ ነው። አንዳንዴ ሃይማኖት ላይ ክርር አለማድረግን በምረዳ ጊዜ ያኛውን ነው ማስበው። ሶ ከካልቸር ውስጥ አንዱ ሃይማኖት አይደለ? ሶ እንደዚህ ይኖራል። እንግዲህ እንዲህ ጥያቄዎችን ማነሳው ወደ አንተ በተለይ ለምንድን ነው አገር ላይ ያለን ፍቅር አይቻለው። በጣም ለአገር ወጣቶች ባለጸጋ እንዲሆኑ የምትተጋ ወጣት ነህ። አንተም በጣም ትሰራለህ። ያንን ሳይ እንዴት ይሄ ከልጅነት ከየት ተገኝቶ ነው የሚለውን ለማወቅ ነው። በዛው ግን መልሰህልኛል ጠቅላላ አድርገህ። ወደ ዮሐንስ ልመጣ ነው። እኔ ጆን ልል ነበረ ዮሐንስ ጥፍ ብዬ ነው ቶሎ ዮሐንስ ያልኩትና ምንድነው እንዴት ነው ያደረብህ ፍቅሩ? አንተስ ከልጅነትህ ነው ይሄ የእጽዋት ሕክምናው እጽዋቶችን መውደድ እጽዋትን ማወቅ አስተዳደግህ ራሱ ምን ይመስል ነበር? አረንጓዴ ቦታ ላይ ነው ያደግከው። እንዴት ነበር እድገትህን? እሱን አስቸጋሪ መንገዶችን መጥቻለሁ በህይወት። ያ መንገድ ግን እኔን ሰርቶኛል። ስትሰሪ ማንም አያይ። አሁን ራሽን ስትሰሪም ሰዎች አያዩ። በምን አይነት መንገድ እያንዳንዶቻችን እኛ ሀገር ላይ ሁሉም ነገሮች ምቹ አይደለም። በነበርንበት አሁን 2 ዓመታትን ካልሆነ ከዛ በፊት የነበረው ጊዜው ጥሩ ነው። ሰዎች የራሳቸውን ያልሆኑ ልጆች እንደራሳቸው የሚያሳድጉበት ያላቸውን አካፍለው የሚሰጡበት ቤት ስትሄጅ ዛሬ በጣም ውድ የሚሆኑብን ነገሮች ቤት እግዚአብሔር ብለው ተቀብለው ስለ ሆድሽ አትጨነቂም መግበው ያኖሩሻል፣ ባላቸው ልክ ይሰጡሻል። በነዛ ውስጥ ደግሞ ያንቺ የምትያቸው ሰዎች እንደ ዘብ ካልቆሙ ወይም የኔ ብለሽ የምትፈቅጃቸው እንደ አባቱ እንደ እናት እነዚህ አይነትን ሰው ሳይኖር ሲቀር ራስሽን ልትሰሪ ትገደጃለሽ። ለዚህ የመጣሁበት መንገድ እኔ ራሴን እንድሰራው አድርጎኛል። በደንብ ሰርቼዋለሁ። በጣም ብዙ ነገሮች አሉ። እነሱን ነገር መንገርም አይጠበቅብሽም። ለምን የታሪክ አካል አድርጌያቸዋለሁ ስላሸነፍኳቸው። አሸንፈውኝ ቢሆኑ ኑሮ ዮሐንስ አይኖርም ዛሬ። ስላሸነፍኳቸው የታሪክ አካል አድርጌያቸዋለሁ። ደግናት አሳድጋኛለች ሳትወልድ። ስለ እናትነት ማውራት አልችልም። የእናትነት ፍቅርን እኔ የምገልጸው በአሳዳጊ ነው። የአባቴ ታላቅ እህት ናት ያሳደገችኝ። ካደግኩ ነው አባቴን ያወቅኩት። አባቴ ልወቅሰው አልፈልግም። ካደግኩ በኋላ የእሱ ሕግ የእሱ መርህ ዛሬ የምታየውን ዮሐንስ መርሁ እንዲያደርገው አድርጎት ሰርቶኛል። በእድገቴ ውስጥ አንዱ የትምህርት አካል ነበር። የእድገት ሂደቴ የትምህርት አካል ሆኖ እንድማረው ተደርጓል እና የመጣሁበት መንገድ ሰርቶኛል። ያው ኢትዮጵያ ውስጥ ስትኖሪ ሁሉም ቦታ ላይ ትምህርት አለ። ከፈለግሽው፣ ከወደድሽ፣ ከፈቀድሽ ዛሬ ካየሽ የትምህርት ስርዓታችን ለፕራይቬት ሴክተር ያው ለእንደሱ አይነት ጎረምሳ እንሰጣለን አይደል? ቦርጭ የለውም እንጂ ውስን ቦርጫሞች ኪሳቸው እንዲሞላ እንሰጣለን።
እኔ የመጣሁበት የትምህርት ስርዓት ግን ሁሉም እኩል እውቀት እንዲቀስም ያደርግ ነበር። ወደ ትምህርት ሴንተሩ ትሄጃለሽ፣ ገደብ የለውም፣ ወሰን የለውም። ነይ ኢትዮጵያ ውስጥ ዛሬ 2,400,000 ብር በአመት የሚከፍሉ ወላጆች ይኖራሉ ለልጅ 1,400,000 ዋይ ለምን? ትምህርት እኮ ትውልድን የምትቀርጭበት ነው፣ ያውም ኤሌመንታሪ ማለት ነው። ተመልሰሽ ወደ ህዝብ ትምህርት ቤት ልትገቢ ዩኒቨርሲቲ ጋር ወደ ህዝብ ትምህርት ቤት ነው የምትገቢው። ወደ ህዝብ ትምህርት ቤት ልትመለሹ ወደ መንግስት ትምህርት ቤት ልትገቢ ኤሌመንታሪ ላይ ያን ያክል ወጭ ማውጣት ለምን አስፈለገ? ወላጆች የራሳቸውን የሆነውን ተቋም እንደ ድር እንደ ቁብ ልክ ኢትዮጵያውያኖች በመጣንበት ማለት ነው እንደ ድርና እንደ ቁብ እናስተዳድራለን። የራሳችን ተቋማት ለትውልድ የሚጠቅመውን ተቋም እንገነባዋለን። እያሳየሽው የፈረሰውን የጎደለውን እየሰራ ነው የመጣ ኢትዮጵያዊነት። እንደዚህ አይነት ነገር ስታያቸው የሚያስተምሩን አካላት በቂ ክህሎት እንዲኖራቸው ፋይናንሻል ፍሪደም ሊኖራቸው ይገባል። ስለዚህ ለደሞዝ እንዳያስቡ ወላጆች እንደ ድርና እንደ ቁብ ጣልቃ ገብተውበት ቢያስተዳድሩት፣ እዛ ላይ ኢንቨስት ቢያደርጉ፣ የህዝብ የሆነው ትምህርት ቤት ላይ ኢንቨስት ቢያደርጉ ብቁ መምህራን ይኖሩናል፣ ብቁ ተማሪዎች ይኖሩናል። የህዝብ የሆነ ነገር በሙሉ ኢሜጁ እየጠፋ ሄደ። ኢሜጁ ያልጠፋ ሴት በነበረበት ጊዜ ስለመጣው እኔ የመጣሁበት ዘመን ሁሉም ሰው የወረወረብሽ ጠጠር አስተውሎትሽ ከአንቺ ጋር ካለ ትማሪበታለሽ፣ ራሽን ትገነቢበታለሽ። በዚህ አይነት የትምህርት ስርዓት ነው የመጣሁት። የህዝብ የሆነ ሁሉም ነገር የእኛነት የነበረበት ነገር ላይ ስለመጣው እንደ ዛሬው ያልጠበበ የለም። ለግላይ ዓላማ ዛሬ እኔ ትምህርት ቤት ብገነባ ዮሐንስ የቆመበትን መስመር ያህል ሃይማኖቴን ያለው ባህሌን ያለው እነዚህን ማዕከል አድርጌ ሊሆን ይችላል የሚመስሉኝ ልሰበስብ ነው። እሴት ይጠፋል። አየሽ አይደል? ጠቅላላ ሀገራዊ እሴቱን ይዞት የመጣው ዮሐንስ የመጣበት መንገድ ቻሌንጅ አድርጎት ፈትኖት ሰርቶት ነውና ይህን የምታዩን ዮሐንስ በጀሮሽ በሰማሻት ኢትዮጵያዊ ውስጥ ባለ እውነታ አልፎ ነው የመጣው። አዎ አረንጓዴነት አለ። በጎነት አረንጓዴነት ነው። ለሌላው ማሰብ አረንጓዴነት ነው። የገበሬ ልጅም ብሆን በእርግጥ ከተማ ነው እንግዲህ ያደግኩት። እናቴ ወልዳ አለፈች ነው የሚባለው። ከዛ በኋላ እኔ ራሴን ሳውቀው እንደ እናትም እንደ አባትም ሆና ያሳደገችኝ ያውም ከ65 ዓመቱ በኋላ ነው እኔን ተቀብላ ያሳደገችና እኔ ሰውን መለየት ማወቅ ስጀምር የ70 ዓመት ሴት ናት። ነገሮችን መረዳት ስጀምር ይሄ ነው እና የመጣሁበት መንገድ የገበሬ ልጅ ነኝ ብዬ ዛሬ በኩራት ስናገር እድሜ 9 ዓመት ሆኖ ነው በግ እንድጠብቅ ወደ በግረኝነት የሄድኩት። ከዛ በኋላ የገጠሩ ማህበረሰብ አስተሳሰብ ምን ይመስላል? አንድ ቦታ ላይ አይደለም እረኛ የሆንኩት፣ የተለያዩ ቦታዎች ላይ ብዙ ቦታዎችን ዙር ያለው ሀገርም አልፎ የሌሎችን ሀገራት ስርዓቶችን አይቻለሁ። ግን ሰርቶኝ የዛሬው ዮሐንስ ይኸው እዚህ በቅቷል። በጣም ደስ ይላል። የሚወደውን ባህል የማከብረውን ደግሞ የሀገር እሴት ለመጠበቅ እየሞከርኩ ነው፣ ቀጣይነት እንዲኖር። አሁን ምንድነው እኒህ ጥያቄዎች አስፈላጊ የሚሆኑት መሰለ? ቀጥሎ ለአንተ የማቀርበው ነገር እኛ ጋር የተሳሳተ አመለካከት አለ። ለምሳሌ ሄርባሊስት ነኝ ብለህ ደፍረህ ወደ ቲክቶኩም ወደ ሶሻል ሚዲያው መተራስን ስታስተዋውቀው ለእጽዋት ሕክምና የተሰጠው ስም አለ፣ የባህል ሕክምና በሚል ከዛ ደግሞ ቅጠል በጣሽ ምናምን ብዙ ቀጥቃጭ ምናምን እየተባለ እነዚህ የሚሰጡ ስሞችን እንዴት ተጋፍጣቸው ልትወጣ ቻልክ? ምን ያህል ፍቅሩ ቢያድርብህ ነው? ምን ያህልስ አንደርስታንድ ብታደርገው ነው የሚል ነው በእርግጥ ጥያቄ የነበረው። ለክብር የካህል ልጅ ነኝ። አባቴን ካወቅኩት በኋላ በነበረኝ ጊዜ እሱም በህይወት በነበረበት ጊዜ የማውቀው ስርዓት አለ። ጠዋት ለልጆቹ ያርሳል፣ ከሰዓት በኋላ አምላኩን ያገለግላል፣ ሲቀድስ ይውላል። ከቅዳሴ በኋላ እረፍት ነው። ግማሽ ለስጋ ግማሽ ለነፍስ እንዴት መኖር እንዳለበት አይቻለሁ። እነዚህ ሀገራዊ እውቀቶች ሀገርን ለመስራት አይደል የምንጠቀምባቸው። ችግሮች ሲመጡ፣ የጤና ችግሮች ሲመጡ አሳዳጊን እናቴን አይቻለሁ። ታዋልዳለች። ሁሉም ሰው ይወዳታል። እናታችን ብሎ ነው የሚጠራት። ያው ለሰው መኖርንም እንደሆነ ላይ ትንሽ የበጎነት አለ ከተባለ የእሷ ነው፣ የሌላ ሰው አይደል። ለምን አእምሮ ውስጥ ያለች እሷ ናት። መስጠትን አይባታለሁ። ሁሉን ነገር ያየሁባት ሴት ስለሆነች እኔ ብቻ እሷን ያወቀ በሙሉ ይሄን ነው የሚናገረው። እና በእንደዚህ አይነት ስርዓት ውስጥ መተሽ ጎጂ ነገሩ ታይቶኝ አያውቅም።
በዓላትን ታከብራለች። ይበን ዛሬ ብትታመሚ ዛሬ እሁድ ከሆነ ቀኑ ላትቆርጥልሽ ትችላለች፣ መድኃኒት ላሰራልሽ ትችላለች። ከአምላኳ አንቺን አታስቀድም። ህጓን ታከብራለች ማለት ነው። ለመልካም ነገር ከሆነ የሚተገበረው ሰው እየጠራው ያለው እንዴት አድርጌ እኔ ዛሬ ላይ አይቼዋለሁ፣ ዓለማዊ እውቀቶችን ሸምቻለሁ፣ እንደ ሀገር ደግሞ ሀገራዊ የሚባሉ ነገሮችን አይቻለሁ። ጎጂ እሳቤዎች አሉ፣ ዛሬም አለ። የከተማው ሰው ያደርጋቸዋል። እነዚህን ጎጂ እሳቤዎች ስም ቀይሮ አሽሞንሙ ናቸው ላጠራሩ ማለት ነው። የተለያየ ከበር እየፈጸመባቸው ያደርጋቸዋል። እኔ ስልጣኔ ሳይኖር አፈርን አቅልጦ ብረት ሰርቶ አርሰሽ እንድትበይ፣ ጠላት ሲመጣ ጦር ሰርተሽ ራሽን እንድትከላከይ፣ ነገስታትን በወርቅ ባልማዝ ዘውድ እየደፋ ሲያስጌጥ የነበረን ጥበብ መካኒካል ኢንጂነሪንግ ሲባል ልቀበለው፣ ምን ነው የኔ ሲሆን አቀለዋለሁ። ሚዛኑን ማየት በቂ ነገር እኮ። እስቲ ወደ ቤጂ ልምጣና ለምን ይመስልሃል ይሄ የተሳሳተው አመለካከት ኢትዮጵያ ውስጥ በጣም እንትን የሚለው የሚገዝፈው ለምንድን ነው? ለራሳችን እውቀት ብዙ ምክንያቶች አሉ፣ ታሪካዊ ምክንያቶች አሉ፣ ማህበረሰባዊ። አንዱ ስታይ ከንግስናና ከሮያሊቲ ጋር የሚመጣ ነገሮችን ታያለሽ። የንግስና ኮሚኒቲ ፋሚሊው ላይ ቀጥቃጭ፣ ቁጢጥ በጣሽ፣ ስርማሽ፣ ቅጠል በጣሽ፣ መጫኛ ነካሽ፣ አንጥረኛው ምናምን እየተባለ የሚነገረውን ነገር ኦልሞስት አሴ ካስት ሲስተም ከነሱ ጋር እንዳይቀላቀል ግን ሸክላቸውን ሲጠቀምበት ሲበላበት የምታይበት እንትን አለ። ይሄ አንዱ እንትን ነው ስናየው፣ የሚታየውም በዛ እንትን ውስጥ ስለነበረ ነው። ይህንን ዘመን በቅርብ ጊዜ ከኢንዱስትሪ አብዮቱ ጋር የዓለም ላይ ከመጣው ኢንዱስትሪ አብዮት ጋር ተያይዞ ሲመጣ ኢትዮጵያ ውስጥ እየለዘበ የመጣበት፣ በደርግ ጊዜ እንኳን ያንን የጠራ እንዲታሰር ምናምን እያለ እንደዚህ እያደረገ የመጣበት ነው። በእርግጥ አሁንም ድረስ አለ። ዝም ብሎ ያው ሲወርድ ሲዋረድበት የመጣ አንዳንድ ደም ውስጥ የተቀመጠበት ሰው ሊኖር ይችላል እና ቀጥቃጩን ቀጥቃጭ ብሎ የሚነቅ ግን እሱ ምንም የማይሰራ፣ ቁጢጥ በጣሽ ብሎ ግን ያንን የመሰለ ፋሽን ልብስ ለብሶ ውጭ የሚወጣ እንደዚህ አይነት ማህበረሰብ ስቲል የቀረ ይመስለኛል። ግን ይሄ ዘመን ያለ ስኪል መኖር አይቻልም። ይሄን ዘመን ሁሉም ለራሱ የሚሰራበት ዘመን ነው። እንደው ደፈር የሚል ሰው ጠፋ እንጂ የዓለም ኦሪየንቴሽን ትምህርት ቤት ከምትገቢው ይልቅ በስኪል የምታገኙ ነገር እንጀራ እንደሚያበላ ዓለም ላይ ናዊዴስ እየታየ ነው። አንድ ልጅ ፒክ ብታደረጊው ትምህርት ቤት ለምንድነው 5 ዓመት የሚሄደው ምህንድስና ለመማር ይላል፣ አልሄድም ይላል። ነገር ግን በእኛ ኦልድ ፋሽን እንዲሆን ነው ውስጥ ደግሞ ትምህርት አንድና አንድ ነው፣ ከሰማይ ያገናኛል ብለን ስለምናስብ ፍራቻው ስላለን ያንን መቀበል አንችልም። ትምህርት ዳትማች እስቲ አንተ ምን አደረገ ብሎ ሊጠይቅሽ ይችላል ልጅሽ ከጎንሽ። ምክንያቱም እኔ ማህበራዊ እንትኑ ነው የምናየው። ስኪል የምንለው ይሄ ክህሎት የምንለው ነገር ቅድም ዮሐንስ እንደሚለው ከአፈር ብረትን አውጥቶ አቅልጦ ማረሻና ጦር መስራት ስኪል ነው። ይህንን መስራት ያልቻለ አሁን ይህንን ዘመን የሚሻገረው አይመስለኝም። ኤአይ ኦልሞስት ብዙ እውቀቱን ያመጣልሻል። ያንን እንዴት እንደምትጠቀሚበት ክህሎት ከሌለሽ ደግሞ ያኛውም ሌላ ነገር ውስጥ ይገባል። አሁን እንደምንለው ብዙ የመድኃኒት አይነቶች ከተለያዩ ነገሮች ይሰራሉ። ኪኒን ሆነው ሲመጡ የፈረንጅ ሆነው ስናያቸው ምናምናቸው፣ ነገር ግን አንድ ሰው እንትን ብሎ ግን ያችን ትንሽ ወደ ዶዜጅ ዘመናዊነት አምጥቶ እንትን ሲሰጥ ያንን እንትን የማያደርግ ግን ሲያዝ የሚጠቀምበት ምናምን እንደዚህ እንትን ይኖራል። አንዱ ይሄ ነው ብዬ ወስዳለሁ። ታሪካዊ እንትኖች አሉት። ሌላው ፖለቲካዊ እንትኖቹን ስናየው ለምን ነው የኛ ሀገር ሰው ወደ ወንዝ ዳር ሄዶ ሰፍሮ የማያርሰው ብለህ ልታስብ ትችላለህ። ብዙ የሆኑ መጽሐፍቶችን አንብቤያለሁ፣ ብዙ ሪሰርቾችን አንብቤያለሁ እና ከወንዞችን ከመጠቀም አንጻር ሌሎች ሰዎች ላዩ ላይ የፈጠሩበት እንደሆነ ያሳያል። ግን ብናየው ሃይማኖታዊ እንትኑ ብናየው ኢየሱስ ክርስቶስ
ጣውላ ይሰራ ነበር አይደለ? እንደዚህ ስኪል ምን ያህል እዛ ጋር ቦታ እንደሚሰጠው ታያለሽ። ግን አንዳንድ ቦታ ላይ ሲመጣ እንትን ያደርጋል። ይሄ ያረጀ ያፈጀ አመለካከት ነው፣ ጥቂቱ ነው። ናውዴስ ቆሻሻ መጣ የሚለው አሁን እንትን የሚለው ምንድነው መሰለህ? እንደነዚህ አይነት ህሳቤዎች ከመሳፍንት ስርዓት በኋላ በአክሱማውያን ዘመነ መንግስት ጊዜ የሌለ ነው፣ ስኬል ነው የሚፈለገው። አሁን መቼ ይሄ እነዚህ ባህል ኢትዮጵያ ውስጥ የራስን የሆነን ነገር እንዲያጣጥል ወደ ኢትዮጵያኖች የራሳቸውን እውቀት እንዲጠሉ መቼ ተደረገ የሚለው ነገር ነው ዋና ነገሩ። ከዛ በፊት የነበረው በታላቅነት በስልጣኔ ወደኋላ እኮ ነው። ከአዳም ጀምረሽ ህይወት የጀመረው እዚህ ከጊዮን ተፋሰስ ነው ብሎ መጽሐፍ ቅዱስ ታላቁ መጽሐፍም ነግሮን የሰው ልጅ ስልጣኔ በሂደት ይገልጻል። ታላቅ አዳኝ ብሎት በምህንድስና ጥበብ እኮ የኩሽን ነገድ ነው የሚያነሳው። ናምሩድ ይለዋል አይደል? ባቢሎንን ያክል ትልቅ ከተማ ገነባ። የእውቀቱ ልክም ወደ ጥፋት ወስዶታልና እግዚአብሔር እውቀትን አልጠላም፣ ሀሳባቸውን ቀየረ ነው የሚለው። በብርሃን መንገድ ይሄዱ እንጂ እውቀታቸውን አልነበር። እና እንደነዚህ አይነት ታሪኮችን በመጽሐፍ ቅዱስ ስታያቸውም ታላቅነት የመጣው ይሄው አሁንም ለዘመናት ዳሰን ያልጨረስናቸው አሁንም እዛው ምህንድስና ላይ ምርሃነ ክርስቶስ ጋር ሂጅ ውሃ ላይ ነው የቆመው ቤዝመንት። ፋውንዴሽን ሳይሰሩ ታች ቤዝመንቱን ከታች ሳይጀምሩ ጣራ ጨርሰው አንድን ቤት ማቆም ከቻሉ ያ እውቀት ተሰልቶ ካልተዳሰሰ ካልተደረሰበት እንደነዚህ አይነት ክህሎቶች ለምንድን ነው እየተጠሉ የመጡት? አሁን ዓለም ንግድ ላይ ነው አይደል ትኩረቱ። ሁሉም ቦታ ላይ ያው ለተጠቀምሽባቸው ነገሮች እየተጠየቅሽ ስለሆነ ነገርን ኢዚ ቅድም ብዬሻለሁ። እኛ ላይ ውድ ያልሆኑ ነገሮች ነበሩ። ቤት የእግዚአብሔር ነበረ። ምግብ የማያሳስብበት ዘመን ነበር። ውይ እርቦኝ ነው አፈር ልብላ ብላ ትሰጥ የነበረች እናት ዛሬ ዳቦ ሰማይ ነው ርቆሻል። እና እንደነዚህ አይነት አንድ የሆነ ስርዓት ውስጥ ለማስመጣት ይሄ አዘኔታንም እውቀትንም የኛ እውቀቶች አዘኔታ ያላቸው ናቸው። ለሌላው በመድረስ የነበሩ ናቸው። ሌላውን በማኖር በሌላው ውስጥ ህይወት እንዲኖረው በመፍቀድ ነበር። አሁን ግን መታገል ካልቻልሽ፣ የራስሽ ነገሮችን ማድረግ ካልቻልሽ መኖራችም ህይወት ይከለክልሻል። ነገሮች ሁሉ ቀላል የምታያቸው ነገሮች ርቋልና ይሄ መሰረታዊ የሆነው አዘኔታ እንዳይኖር እውቀትሽንም ተነጥቀሻል። እውቀትሽን መነጠቅ ስትጀምሪ ትሸሸጊያለሽ እኮ። አንድን ብረትን የሚሰራ ሰው አንተ ቀጥቃጭ ነህ ብለሽ ቀጥቃጭ መባሉ አይደለም፣ እሺ ቀጥቃጭነቱ አይደለም ያሳፍረው። ሰውን ትበላለህ ተብሎ ደግሞ ሌላ አጋንንታዊ እንትኖች ይሰጡታል። ራሱን እያገለለ ይመጣል። ቀስ በቀስ እያገለልሽው እየተገለለ ሲሄድ የእሱ የሆነን ነገር አልሰጥም ይላል። ካልሰጠ ደግሞ እየተቸገረ ይሄዳል። ያኛው እየጠፋ ይመጣል። እውቀት ልብስሽ ላይ እንዴ ልብስን ያክል ነገር እኮ መስራት ትልቅ ነገር። ዛሬ የፋሽኑ ዓለም ራቆትን መሄድ ጌጥ አድርጎታል አይደለ? የተለያዩ ነገሮች ዲዛይን ናቸው ተብሎ እናያለን እኮ። እንግዲህ ጆኒ ቆይ ካነሳው አይቀር ይህን ሀሳብ ለሁለታችሁም አንድ ጥያቄ፣ ስልጣኔ ምንድን ነው በእናንተ መልከታ? ስልጣኔ ማለት ራስን ማብቃት በሙሉነት መርህ ማለት ነው። ራስን ማብቃት፣ ማሻሻል፣ ጎጅን ጎጂ ማለት፣ ጠቃሚ ነገሩን ደግሞ ቦታና ክብር መስጠት ነው ለእኔ ስልጣኔ። ያ ኦልሞስት ተመሳሳይ ነው። ስልጣኔ ራስን መግዛት ነው። ያው የድሮ የግሪክ ፈላስፎችን ስታያቸው ስለ ስልጣኔ ብዙ የሚናገሩት ነገሮች አሉ። ስልጣኔ የአንድ ግላዊ የሆነ ማንነትን ከአእምሮና ከልብ መሃል ያለውን ቦታ ጋፑን አጥብቦ ሪዝኒንግ ፓወሩን ስሜቱን ተቆጣጥሮ ያንን ነገር ኤክስኪዩት ሲያደርግ ነው፣ ሲያወጣ ነው። ያ ማለት ራስን መግዛት ነው። የሰዎች ስብስብ ደግሞ ኮሚኒቲውን ፋሚሊውን ይሰራል፣ ማህበረሰቡን ይሰራል። ሰለጠን የምንለው ማህበረሰብ ደግሞ ራሱን የገዛ ማህበረሰብ ማለት ነው። በንግግር የሚያምን በዲሞክራሲ የሚያምን ይሉታል አለ እነሱ እንትን ከህዝብ ወደ እሱ ከእሱ ወደ ህዝብ የሚመጣን ነገር የሚፈጽም በህግና በስርዓት የሚመራ ምናምን እያለ እንትን ያደርገዋል። ስለዚህ ስልጣኔ ራስን መግዛት የሚለው ነው ብዙ ጊዜ እንትን የሚያደርጉት። ያው ተመሳሳይ ነው። ራስን ምን ማድረግ ነው ያልከው ቅድም? ራስን ማወቅ፣ ራስን ሴንቲንግ ያ ነው እንትኑ። ከአውሬነት የሚሻለው ሰው እኮ ራሱን መግዛት መግደል መጥፎ እንደሆነ የሚያይ ሰው ዘልዝሎ መስቀል መጥፎ እንደሆነ የሚያይ ሰው ማቃጠል የሰው ፔን
ሌሎች ላይ ቢከሰት ራሱ ላይ ቢከሰት ይሄንን ነገር ፓተርን ሪኮግናይዝ የሚያደርግ ማለት ነው። አሁን ምንድነው ከሀገራችን ሰዎች ስንሰማው ብዙ እውቀት ቀላል ነው ይገባናል። ቀድም እንዳልከው ከግሪክ ፍልስፍና መማር እንችላለን፣ ከሌሎችም ሀገሮች ስለ ስልጣኔም ስለ ብዙ ነገር መማር እንችላለን። ግን ስልጣኔም እንደሆነ አልገባንም። የራሳችንን እንደ ፋርነት እንደ ኋላ ቀርነት እያየ ነው አንጠቀመውም። ብዙውን ነገር ቤት ውስጥ መድኃኒት የሚሆኑ ነገሮች እያሉ መድኃኒት ገዝተን ከፋርማሲ መውሰድ ነው ልማዳችን። ያንን ልማድ ለመቅረፍ ወጣቱ ከየቱ ጋር ነው ልምምድ ማድረግ ያለበት? ከየት ይጀምር? አሁን የራስን ነገር መጣል የሚለው አልጎሪዝሙን ተመልከቹ። ሶሻል ሚዲያ ላይ ስትገቢ ትችቶችና ነቀፋዎች ይበዛሉ። የትኛው ነው የሚቀርጸው የነበረው? ይሄ ዓለም አቀፍ የሆነ አልጎሪዝም ነው። ማንም ስላንቺ ማወቅ ከፈለገ በቀላሉ ኢትዮጵያዊነትን በቀላሉ ለማወቅ ይረዳል። አሁን የሰዋዊ ክህሎት የተሞላባቸው እንትኖች አይደል ያሉ መተግበሪያዎች አይደል ያሉት። ኮሜንት ካየሽ እግዚአብሔር ይመስገን እኔ ፕሮፋይሌ ላይ ብቻ ነው እኔ አሁን ጥሩ ነገር ያየሁት። እንደውም ሰው በዚህ ስላመሰገነኝ ስለወደደኝ ሁሉ እንደው ትልቅ ክብር ነው የሚሰማኝ። ሌሎች ላይ ካየሻቸው ትችቶች አሉ፣ ነቀፋዎች አሉ። ኢቨን ስታገኛቸው መንገድ ላይ ስታያቸው አክብሮቶች ከፍ ያለ ሰው ሚዲያ ላይ መጥቶ ግን ተሳስቶ ካገኘሽ ትችት ትጽፊያለሽ። እነዚህ ነገሮች እንዲህ አይነት ባህሪን እንድንላበስ እንዲህ አይነት ባህሪ እንዲኖረን ያደረጉን ነገሮች ናቸው። የትኛውን ባህል ወርሰን ነው? የትኛው ባህል ነው የተጋባብን? አሁን ለምን አይነት ነገር ተጋላጭ ስለሆነ ነው የሚለውን ነገር በደንብ አድርገን ነው እንጂ ማየት ያለብን። የኛ ነገር ከሰላምታችን የከበረ ነው። አባቶች በእድሜ እንኳን ትልቁ ነው ትንሽ የበለጧቸው በእድሜም አይደለም በእውቀት በልጠዋቸው ሲገኙ ዝቅ ብለው ጉልበት ይስማሉ። በድካማችሁ በልፋታችሁ በየከፈላችሁት ዋጋ የተገኘንን ማለት ነው። ከሰላምታችን ስታዩ ጉልበት ለምንድን ነው የሚሳመው? አክብሮትን ማሳያም ጭምር ነው። ሌላው ደግሞ ዋጋውንም መስጠት ነው። እናትሽ ለምንድን ነው አንገትሽ ስር የምትስምሽ? ጌጤ ነሽ የምዋብብሽ ነሽ ስትል እኛ ለምንድን ነው ልብ የምንሰጠው? እንደዚህ የምንጠቃቀሙ ትከሻ ለትከሻ እያንዳንዱ ነገር የከበረ ትርጉም አለው። የከበረም ነው፣ ቀሉ አይደለም። የተረዳንበት ይሄ አረዳዳችን ደግሞ እሳቢያችንን የቀየሩ ነገሮች ምንድን ናቸው? ከየት ነው የመጡት? ይሄን ነው ማስተዋል ያለብን እንጂ ዋጋ አጥቶ አይደለም። ዋጋ አጥቶ አይደለም የትኛውም ነገር ዋጋ ላይ አሁን ዓለም ኦርጋኒክ ወደሆነ ነገር እየተመለሰች ነው አይደለ? ዓለም በሙሉ ፈንክሽናል የሆነውን ሜዲሲን ፈንክሽናል ሜዲሲን ሲባል እኮ አንደኛው ምገባ ነው፣ ጤናማ የሆነ የአመጋገብ ስርዓት። እነዚህ ጤናማ አመጋገብ ደግሞ ለዘመናት እኔ ማሳያ ነኝ። ተክለ ሰውነት ላይ ማሳያ ነኝ፣ ፊዚካል ላይ ማሳያ ነኝ። ሁሉም ነገር ላይ ዮሐንስ ላይ ሰርቶ ሳይሆን ምንም አይነት አካላዊ እንቅስቃሴ የለም። ጡንቻን ለመገንባት የተለያዩ ነገሮችን ለማስተካከል ሳልሞክር እንደ ማንኛውም መደበኛ ሰው በምመግበው ራሴን ለመንከባከብ በምጠቀምባቸው ህርቦች ይኸው እንደዚህ አይነት ፊዚካል አለ። ወደ ቤጂ ግን አንድ ጥያቄ ይዤ ስመጣ አውቃለሁኝ የ10 ሚሊዮን በላይ ወጪ በማውጣት ለወጣቶች ድጋፍ እያደረክ እንደሆነ አውቃለሁኝ። ይህንን ግን ህርባሉ ደግሞ እንዲያድግ እንደሌላው ዓለም የራሱ ፋርማሲ እንዲኖረው የራሱ ቦታ እንዲኖረው እንዲከበር ከወጪ አንጻር ሊሆን ይችላል፣ በወጪ በመደገፍ ሊሆን ይችላል። ምን ታስባለህ? እሺ አሁን ለምሳሌ አንድ እንትን ልንገር። በዘመን ቅድም ዘመን እንትን ብለህልኝ ነበረ። የኢትዮጵያ ስኪሎች ወይም ደግሞ ክህሎቶች እና እንደዚህ መቼ ነው እንደዚህ አይነት እንትን የደረሰባቸው? በአክሱም ጊዜ ብዙ ያለ ክህሎት መኖር የማይቻልበት ዘመን ነበር። መርከብ መስራት፣ መነገድ፣ ህንፃ መስራት ምናምን ያው የሕክምናውንም የመሳሰሉትን ነገሮች ይደረገ ነበረ። ከዛ በኋላ ግን ዴክላይን እያደረገ እየቀነሰ መጥቶ እስከ መጨረሻው የኢትዮጵያ የዘመነ መሳፍንት እንትን ላይ በነበረችበት ዘመን ማለት ነው። ኢንዱስትሪውም ዓለም ላይ እየተቀጣጠለ በመጣበት ጊዜ የውሃ ሽሚያዎች ነበሩ። ጥጥን በጣም የመፈለግ እንትኖች ነበረ። ጥጥን ደግሞ የምታመርተው ዓለም ላይ ትልቁ ግብፅ ነበረች። ግብፅ ጥጥን ለማምረት አባይን ትፈልገዋለች። አባይን ደግሞ ለሌላ ነገሮች መጠቀም አለመቻል አንዱ ስራ ሊሆን ይችላል ማለት ነው። ስለዚህ ከዛ ውስጥ እንዴት ልትነቀል እንደምችል ጂኦፖለቲክ እንትኖች አሉት። አሁን ቅድም ታሪካዊ፣ ማህበራዊ፣ ፖለቲካዊ ያልኩ ነበር እንትን ያልኩት እና
በ11ኛው መቶ ክፍለ ዘመን ላይ የህንድን ታሪክ ብታየው ጀማሉዲን ያቁት የሚባል ኢትዮጵያዊ ሄዶ ደልሂን ሰርቷል። አሚር ኦፍ አሚር ነው። ህንድ ውስጥ የመጀመሪያዋና የመጨረሻዋን ሴት ንግስት አንግሷል። ታሪክም አሁን የምታየው ማለት ነው። ዝም ብለህ አሁን የህንድ ታሪክ ጸሐፊዎች ሲጽፉት ያንን አንደርስቲሜት ለማድረግ ባሪያ ሆኖ መጥቶ ይሄን አደረገ ይላል። ነገር ግን ትመጣና 1572 ምናምን ላይ በድንጋይ ላይ የተጻፈ እንትን ላይ አህመዳባድ ነው እንደውም ባለፈው የመጣው የህንዱ ጠቅላይ ሚኒስትር ሀገር ማለት ነው። ስታይ አንድ ትልቅ በድንጋይ ተፈልፍሎ የተሰራ መስጊድ አለ። እዛ ላይ ምን ይላል? ዚስ ሞስክ ኦፍ ሲዲ ሰኢድ ይላል። ሲዲ ማለት ሀበሻውን ሲገልጹ ነው እነሱ። ቢውልድ ባይ ሲዲ ሰኢድ ሂ ካም ፍሮም ኢትዮጵያ ቪያቱ የመን ይላል። ከኢትዮጵያ መጣና በየመን በኩል ይህንን ገነባ። ይህን ድንቅ እንትን ከአንድ ድንጋይ ፈልፍሎ ሰራው ይላል። ከዛ በኋላ ደግሞ ይላል ትልቅ የተሰበሰበ መጽሐፍ ነበረው ይላል። ድንጋዩ ላይ ነው የተጻፈው። ይሄ አሁን የዓለም አቀፍ የዩኔስኮ መዝግቦት ያስቀምጠው በአመት በ20 ሚሊዮን የሚቆጠሩ ሰዎች የሚጎበኙትን ቦታ ነው። ግን የኢትዮጵያዊ መሆኑን ኢትዮጵያዊ አያውቅም። ዛጋ ድንጋዩ ላይ ውስጥ ገብቼ ነው ፎቶውን ያነሳሁትና እንትን ያልኩት እና በድንጋይ ላይ ነው የተጻፈው በእምነበረድ ላይ። ላርጅ ኮሌክሽን ኦፍ ቡክስ አለው ይላል። ከዛ በኋላ ደግሞ he was a noble man ይላል። ኖብል ነበረ ይላል። ከእንደገና ደግሞ ብዙ ድሆችን ይረዳ ነበር ይላል። ከኋላ ስትሄድ ደግሞ የሰጣቸው ይሄ አንዳንድ ሙሉ ለሙሉ በድንጋይ ፈልፍሎ የሰራቸው ቅርጻ ቅርጾችና ብርሃን እንዲያስገቡ ብርሃን እንዲያወጡ ከዛ በኋላ አምስቱ የእስልምናን እንትኖች መርሆች ተከትሎ የሰራቸውን እንትን ስታደርግ በጣም የሚደንቅ ነገር ነው። መሀለኛው ተነቅሎ እንግሊዝና አሜሪካ ውስጥ ይጎበኛል የህንድ ሀብት ተብሎ፣ ግን የሰራው ኢትዮጵያዊ ነው። አሁን 1572 ላይ ኢትዮጵያኖች ኦልሞስት ህንዱ ውስጥ የሚገርም ትልልቅ መድፎች ሁሉ የሰሩበት ነው። አሁን እዚህ ጋር የኢትዮጵያን ታሪክ ስታየው ላሊበላን ሌላ ሰው ሰራ ይላል። እንትኖች ምንድነው እንትን ካስልን ማን ነው ፋሲልን ደግሞ እንትኖች ሰሩት ይላል አይደል? ቤልጂያንስ ናቸው ምናምን እንደዚህ ሰሩት ይላል። እኛ ፋሲልን ማንገነባ ከተባለ ፋሲል ነው ምን? አዎ የኛው ነው። አሁን ምንድነው የተሰራብህ ነገር የራስህን እንኳን የሰራኸው ሰዎች ናቸው የሰሩት ብለህ ያሬድ ተወስዷል እኮ። ያሬድ ዜማ ላይ ሞዛርት ነው አይደል? አሁን ዘመን አመጣሽ ሞዛርት ነው አይደል? ዜማ ላይ ግን የዜማ አባት ከስሪዲ ፎርዲ ላይ ድረስ ከአካላዊ ዝማሬ መንፈሳዊ ዝማሬን ጨምሮ ማለት ነው ከፍ ያደረገው ያሬድ ነው። ያሬድን እኮ ኢትዮጵያዊነቱን ለመንጠቅ አሁን ያሬድ ሄዷል ታሪክ። ብዙ ጊዜ አሁን መከራከሪያ የሚሆነው ምን መሰለ፣ ሶርስ ዶክመንት ያስፈልጋል። አሁን ዝም ብሎ እንዲህ ነው። እኛ አሁን የራሳችንን ስንገልጽ ከራሳችን አንጻር ነው ለሰዎች እያስረዳን ያለው። እሱንና ተወውና ጤፍመኛ ላለመሆን እየጣረች ነው አይደለ? እነዚህ ነገሮች እንደ ሰነድ የምታመጣው ብዙ ጊዜ አሁን ትልቅ ሰነድ አድርገህ የምትገልጸው መጽሐፍ ቅዱስን ነው። ግማሹ የዓለም ሕዝብ የሚስማማበት ስለሆነ ከግማሹም በላይ መጽሐፍ ቅዱስ ላይ ያሉትን እንደ ሰነድ ታመጣለህ። መጽሐፍ ቅዱስ ላይ ያሉትን ደግሞ ሌሎች ሰው የጻፋቸውን ዶክመንቶች እንደ ሰነድ አድርገህ ታመጣለህ። ከዛ አልፎ ግን እነዚህ እውን መሬት ላይ ያሉ የሚታዩ ፕራይመሪ ሶርስ ዶክመንት እውን የሚታዩ ነገሮች እያሉ ስቲል እንኳን የኛ ሀገር ጸሐፊዎች እነዚህ ነገሮች ሲጽፏቸው አታይ ተጠልፈዋል ማለት ነው። ኤኒያው እና ወደ ፖይንቱ ልምጣና ስለ ስኪል መቼ ነው መሄድ የጀመረው የሚለው አሁን እንደዚህ ሳየው 16ኛው መቶ ክፍለ ዘመን አካባቢ የኢትዮጵያውያኖች ስኪል በጣም እንትን እያደረገ የወጣበት ዘመን ነው። ለምሳሌ ሙምባይ 50 ኪሎ ሜትር ላይ ጃንጂራ ፎርት የሚባል አለና መርከቦች የማይደርስበት በዛ መሃል በረሃ ላይ ንጹህ ውሃ በምን ጥበብ እንደሚጠቀሙ እንትን ያላለ አሁን ድረስ የሚጎበኝ የኢትዮጵያኖች ላንድ የሚል አለ። ኢትዮጵያኖች የሰሩት እዛ ላይ ከ16 በላይ መድፍ አለ። እንግዲህ አጼ ቴዎድሮስ ለመስራት ሲጥር የነበረውን ድሮ ኢትዮጵያኖች 16 መድፍ እስካሁን መድፎቹ ይታያሉ። ረጃጅም ናቸው።
ምናምን እዛ ላይ አስቀምጠው አካባቢው ሙሉ እየተቆጣጠሩ የሚኖሩበት በድንጋይ ላይ ተጽፎ የህንድም ታሪክ ይሄንን ይነግራል። ግን በሆነ ዘመን መሃራጃው በ18 አካባቢ ላይ መሃራጃው በጣም ተዋግተዋቸው ስለነበረ ከህንድ ሳይድ የነበረው እንትን ያንን ስለ ስሌቭ ዳይናስቲ ባሪያዎች ዳይናስቲ ነው ብሎ የህንድ ታሪክ አይደንቲፋይ ያደረገውና እነዚህ በባርነት መጡና ከዛኛን ገልብጠው እንትን አደረጉት ይላል። 1600 ላይ ስታየው መሊክ አምባር የሚባል ከሐረር የሄደ ነው ብሎ የሚጽፍለት ራሱ በቃ 38 ዓመት ህንድን ቅጥቅጥ አድርጎ ገዛት። እንግዲህ 1600 ማለት አፄ ፋሲል የነበረበት አካባቢ ነው አይደል? if you see it ማለት ነው። ስለዚህ እዛ ድረስ የዛን ጊዜ እነ ማጄላን መርከብ ሰርተው ሳይሄዱ ኢትዮጵያኖች ይሄዱ ነበር ማለት ነው። ምክንያቱም አንዱ መከራከሪያቸው እንደው የህንድ ፖርት ላይ ለአቢሲኒያንስ በ5 መርከቦች መጡ 300 መስከተርስ እነዚህ ነፍጠኞች ነበሯቸው ጠንካራ 100,000 ሩፒ የከፈሉበት ሪሲት ተገኝቷል። ስለዚህ ሪል እነሱ ናቸው የሚል ጀስቲፊኬሽን ሁሉ ያመጣሉ። እንደዚህ አይነት ታሪኮች አሉና የዚህን ጊዜ ስኪሎች ዓለምን ኤክስፕሎር ለማድረግ ኢትዮጵያኖች ተጠቀሙበት። መጀመሪያ የአክሱም ዘመነ መንግስትን ስታዩ ራሳቸው ፕሮስፔር ያደርጉበት በራሳቸው ስኪል ብዙ ነገር የሰሩበት ሆነና እየኖሩ መጨረሻ ላይ ወደ ውጪ እየወጡ ሲመጡ የመመለስ ባህሪያቸው እየቀነሰ መጣ። ይሄንን እየሆነ እያለ ግን 18 መጨረሻዎቹ አካባቢና 1900 ጀምሮ ምናምን ያለው የኢንዱስትሪ አብዮት እንግሊዝ ውስጥ የተቀጣጠለው የኢንዱስትሪ አብዮት ስኪሎችን በጣም ድሮው ያደርግ ነበረ። ከዛ ውስጥ አንዱ መሰረታዊ ፍላጎት ጨርቅ ነውና ጥጥ ነበር። ያንን ጥጥ በጣም በሰፊው ሲያመርቱ የነበረው የሲናይ በረሃንና እንትንን ተከትሎ ያለው የግብፅ ይዞቶች ነው። አባይ ትልቁ ግብአት ነበር ያንን ለመስራት። አባይን ላለመጠቀም እንዳንጠቀም የተደረገበት አንዱ እንትን እነዚህ ነገሮች ፈጥሯል። ፖለቲካዊ፣ ታሪካዊ፣ ማህበራዊ ቀውሶችን እንዲፈጠሩ በማድረግ ይህንን አድርጓል። ከዛ በኋላ የነበረው ትውልድ እየቀጨጨ በራሱ አለመተማመኑን እያመጣ ቢሆንም ግን ቅራሪው ስላለ አሁን እንደነ ዮሐንስ አይነቱ ሲወርድ ሲዋረድ የመጣ የቤተሰብን እንትን ይዞ ይሄንን እያደረገ ያሳይሻል። ደግሞም ሌላም ሰዎች ያዩቸው መሰለኝ አንድ ሴት አለች እንዲህ ያለ ይላል በኮከብ መቁጠር ላይ ምናምን ስለ አስትሮኖሚ የሆኑ ሰዎች እንትን ሲያደርጉት ታያለሽ። ይሄንን ነገር ስታይ የተሰራው እንትን አለ። ይሄ ግሎባላይዜሽኑ ደግሞ አሁን እየመጣ ሲመጣ ሞር እየዋጠው ትሩ ያንተ የሆነውን ስኪል ሌሎች የኔ ነው እያሉ እየወሰዱት እየተከለሰ እየተበረዘ ምናምን ይመጣል። 16ኛው መቶ ክፍለ ዘመን 15ኛው መቶ ክፍለ ዘመን አካባቢ የኢትዮጵያን የሚባሉ ትልልቅ በስነ ህንፃ ላይ፣ በመድኃኒት ላይ፣ በጨርቅ ላይ፣ በብረት ስራ ላይ፣ ሜታለርጂ ላይ ምናምን ድሮ እያደረጉ ሄዱና ሳይመለሱ ቀሩ። እንደውም መሊክ አምባር የሚባለው የመጀመሪያው የሸንበቆ ሮኬት የሚተኩስ የነበረ ነው ይላል። ይሄ ከጥቁር አፈር ጋር ብላክ እንትን እየቀላቀሉ በሸንበቆ አድርገው ቀስቶቻቸው በእሳት ወላፈን አንድ ላይ ሆነው የተኩሱ ነበር ይላል። ከዛ በኋላ በ17 ምናምን ላይ ነው እንግሊዝ ሀገር የዛን ጊዜ ህንድም ተይዛ ስለነበረ እንግሊዝ ሀገር የብረት አድርገው አመጡት። የብረት ሺልድ ተደርጎ መጣ ማለት ነው። ይህን ታሪክ ላይ ታየዋለህ። ሮኬትም የመስራት ባህሪ ነበረ ማለት ነው። ሁለተኛ ውጊያቸው ሁሉ የከብት ሺልድን ይጠቀሙ ነበር ኢትዮጵያኖቹ ይላል። እዛ ህንድ ሀገር ላይ የነበረውን ውጊያ የህንድ አገር የተከፋፈለ የንጉሶች እንትን ስለሆነ አንድ ንጉስ ከነሱ ጋር ይጣበቅና ያኛውን ንጉስ ይመታል። አንድ ንጉስ መጨረሻ ደግሞ እነሱ ሙሉውን ጠቅልለው ደግሞ ኪንግ ሜከር ሆኖ ቀጠሉ ይላል። ያንን የሚደረገው በስኪል ነው። በነገራችን ላይ ጦርነት ስኪል ነው አይደል? ጦርነት ክህሎት ነው። ያንን ሁሉ ያደርጉ ነበረ። ስለዚህ ድሮ የተደረገው ይሄ አገር በቀል እውቀት ስፔሻሊ የኛ ኢትዮጵያ ላይ ብለን የምናስበው አቢሲኒያን ብለን የምናስበው እውቀት 16ኛው ላይ ወደዛ የሄደ ነገር ግን እዛው የቀረ ሳያድግና እንትን ሳይል መጥቶ መጨረሻ ላይ ደግሞ የኢንዱስትሪ አብዮቱ መጣ። እሱ አቀጨጨው። መጨረሻ ላይ ደግሞ እዚህ ጋር መጣ። ላሊበላን እኛ ያልሰራነው ምስክትል ድረስ አደረሰ ማለት ነው። የኔ ግምገማና እይታ ይሄ ነው። ከ15ኛው መቶ ክፍለ ዘመን ጀምሮ ማለት እንችላለን
ከዛ ጊዜ ጀምሮ ያለን ስርዓት እያንዳንዱ ሀገራት ራሱን እንደ ሀገር ለማቆም በተለይ ይሄ የኢንዱስትሪ አብዮት የምንለው ከፈነዳ ጊዜ ጀምሮ ሁሉም የራሱን ታሪክ መፈለግ ራሱን የበላይ የሚያደርግባቸውን እውቀቶች የመውሰድና የመንጠቅ ኃይልን ነበር እየተላበሰ የመጣና ይወስዱታል። አንቺ ይዘሽው ስትገኝ አንቺ ሀገር ላይ እንዳይቀጥል ሌላ ምልክት እንዲኖረው ይደረግ ነበር እንድትታዩ። ከዛ ከነሱ ቀጥታ ካልሄደ ያንቺ የሆነው ነገር በሙሉ አሁንም እናደርገው ነው ማረጋገጫው ካልመጣ እንጂ በታሪክ የትም ቦታ ላይ ስትሄጅ አዎ መጀመሪያ ነሽ ልትባይ ትችያለሽ። አዎ ይሄ ማለቱ ራሱ አስፈላጊ አይደለም። እንደዚህ ነው መባሉ ራሱ እየጋረደ ያስቀርሻል። እየሞከርሽው ካልሆነ እየተገበርሽው ካልሆነ ሀገራት ሙሉ በሙሉ አሜሪካ እንደ አሜሪካ ዛሬ ሀያል ሀገር ናት ስትባል ሁሉም ሰው አዎ ሀያል ናት ነው የሚል አይደለ? እኛ ኢትዮጵያኖች እኮ አሁን አብዛኞቹ እንደዚህ ደሃ ሀገር ተገኝቼ ራሱን ደሃ አድርጎ የተቀበለም ዜጋ አፍርተናል። አሜሪካኖች ስለ ራሳቸው ሀያልነት አያወሩም። ሌሎች ሀገራት ነው አሁን የሚያወሩላቸው። አሜሪካ እኮ ሀያል አልነበረችም። የተለያዩ እውቀት ያሏቸውን ክህሎት ያሏቸውን ሰዎች ምቹ በሆነ መርህ ምቹ በሆነ ስትራቴጂ ውስጥ ባሪያ እንዲሆኑ ነው ያደረጓቸው። ምቹ ነገር ሰጧቸው፣ ስርዓቱ ብቻ እንዲገዛቸው አደረጉ። እዛ እውቀታቸውን ለሀገሪቱ መስጠት ጀመሩ። አሁን ሀገራት ያንን ነው የሚያደርጉት። ሲስተሙ ብቻ እንዲገዛ በሲስተሙ ውስጥ እንድታልፍ ያደርጋል። አሁን አሜሪካ ሀያሉና ሳትሆን በራሷ ባልሆነ እውቀት የሌላውን ዓለም ህዝብ እውቀት በመጠቀም እንዲሁም የሌላውን ሪሶርስ በመውሰድ ራሷን ትልቅ አድርጋለች። ስለሷ እኛ ነን የምናወራው። አታወራም እኮ አሜሪካ ስትል ሀያል ሀገር ትላለህ። አንተስ ይሄ ስነ ልቦና የት ነው የመጣው? ነህ እንዴዳ? ምናልባት ከዶክመንቴሽን ማነስ ሊሆን ይችላል። አብዛኞቻችን በርብረን የማንበብም ስለማንበብ እኮ አይደለም። ይሄ ማንነትን ስለመግለጥ የትኛውም ኢትዮጵያዊ ስታየው እንደዚህ ደሃ ሀገር እየኖርኩ ራሱን እኮ ደሃ አድርጓል። በቃ የድህነት መገለጫ አድርጓል። አቅም እንደሌለው አድርጎ እንዲያምን ይሄ ነገር ተሰርቶ አልቆ አምነሽ ተቀብለሻል እኮ። ለመውጣት ጥረት የሚያደርግ ሰው አታይም እንዴ? ሀገሩን ለቆ ለመውጣት ከ100,000 ብር ጀምሮ ሚሊዮኖችን ኢንቨስት የሚያደርግ የሌለውን ሀገር ናፍቆ ለመኖር የሚጥር ሰው በየቦታው በየበረሃው ለመርከብ ለምናምን ከፍሎ ህይወቱንስ የሚያጣ ሰው ዜጋ ላፈራሽ። ጥሩ ነገር ነው ያነሳኸው። ማለት አሁን እዚህ ቁጭ ያልንበትም ዋናው ዓላማ ያለፈው አልፏል። ነገር ግን አሁን ብዙ ወጣቶች አሉ ሶሻል ሚዲያውን የሚከታተሉ። ለዛም ነው ከሁለታችሁ ተሞክሮ እንድትነግሩ ቁጭ ያልነው። ስለዚህ እስቲ ወጣቱ አሁንም ቤጂ ልጠይቅህ፣ ሀብታም ለመሆን ምንድን ነው ማድረግ ያለበት? ምንድን ነው መስራት ያለበት? ከምንስ መጀመር አለበት? ከየት ይነሳል? ዮሐንስ ደግሞ የምትመልስልኝ ሀገሩን ለመውደድ የሀገር በቀል እውቀቶችን ለመውደድ እና ለማፍቀር በዛ ውስጥ ለመንቀሳቀስ ምንድን ነው ማድረግ ያለበት? ከየት ይጀምር ወጣቱ? እሺ ኦኬ። እኔ አሁን ሀብታም ለመሆን የሚለውን ነገር ዲፋይን ላድርገው። በእውኑ ሰው ሀብታም ብቻ መሆን ይችላል ወይ? ያንን ሀብት ያለ ጸጋ ሊያስቀምጠው ይችላል ወይ? ጸጋ የሌለው ሰው ሀብትን አኳየር ሊያደርግ ይችላል ወይ የሚል ሀብትና ጸጋን መለየት የሚያስፈልግ ይመስለኛል። አሁን ይህንን የምለው ያው ከራሴ ፍልስፍና ብቻ ተነስቼ ሳይሆን ምናልባት ካነበብኳቸው ከነኳቸው ካየኋቸው እና ከተጓዝኳቸው ሀገራት እና ጉዳዮች ተነስቼ ነው የምልሽ። ሀብት ማለት ማህበረሰቡ ተስማምቶ የሚሰጥሽ አንቺ የምትጠቀሚበት ምግብ፣ ልብስና መጠለያ ነው። ከዛ ውጭ አይደለም። መሰረታዊ ፍላጎት ማለት ነው። ለምሳሌ እኔ በፌስታል ቡሌ ልበላ እችላለሁ። አንቺ በወርቅ ሳህን ምግብ ልትበት ትችያለሽ። ከሆድሽ የሚችለውን ያህል የዕለቱን እኔም የዕለቱን ነው ልንበላ የምንችለው። ምናልባት የተለያየ ነገሮቹ ሊለያዩ ይችላል። ነፍስን ሊያስደስት ነፍስን ሊጠቅም ነው። ስጋ ሊያስደስት ስጋ ሊጠቅም የሚችል ወጣም ወረደ እኔ ላስቲኩን አልበላም አንቺ ሳህኑን አትበይውም ማለት ነው። አንዱ እሱ ነው። በወርቅና በአልማዝ የተገጠገጠ የተሰራ ካባና ልብስ ልንለብስ እንችላለን። ወጣም ወረደ አፍረተ ስጋን ለመሸፈኛ፣ ሁለተኛ ደግሞ ሰውነታችን ደግሞ ከተለያየ ሊከላከልልን በሚችል መልኩ ልናደርገው እንችላለን እንጂ ያንን ነገር ሰውነታችን ጋር ተሰፍቶና ለዘላለም ሊኖር የሚችል ነገር አይደለም። ቤትም እንደዛው በላስቲክ የሚኖር አለ፣ በፎቆች ውስጥ ሁሉ ሊኖር ይችላል። 10 ምናምን መኝታ ክፍል ኖሮት
በቃ አንድ እግሩን በመስኮት በኩል አሾልኮ አንድ እግሩን በሌላኛው አድርጎ ሊተኛ ይችላል። ግን ወጣም ወረደ አንድ ሌሊት ነው የሚያሳልፈው። ኤኒያው ልክ አለው። ስለዚህ የሀብት ዴፊኒሽን በወርቅ የሚበላው ሀብታም፣ በላስቲክ የሚበላው ድሃ ነው። ስለዚህ ማህበረሰባዊ እንትን ነው ይሄ ስታተስ ነው። ወጣም ወረደ ከዚህ አይደለም። ስለዚህ ሀብት ማለት ሰዎች የዕለቱ ምግባቸውን የሚያገኙበት፣ የዕለቱ ደግሞ ሊለብሱ የሚችሉበት፣ የዕለቱ ሊያድሩበት የሚችሉበት ነው። ያንን የማህበረሰቡ እንትኑን የንግድ ሂደቱ ወደ ገንዘብ፣ ወደ ከረንሲ፣ ወደ ኮይን፣ ወደ ምናምን እየቀየረ ኦልሞስት ባንክ ውስጥ 1 ቢሊዮን አለኝ ትላለህ፣ አንደኛው ደግሞ 1 ሚሊዮን የለም። when the time comes ጊዜው ሲመጣ 1 ብርና 1 ቢሊዮን አንድ ይሆናሉ ማለት ነው። ጤንነቱ ከሌለ ለምሳሌ ሁለቱም አንድ ናቸው። እንግባባለን በዚህ። ስለዚህ ሀብት ልጆች ይህንን ነገር የሚያገኙበትን ግን የሚያስቀምጡበት ጸጋ ያስፈልጋቸዋል። ምንድነው ጸጋ ማለት? ጸጋ ማለት መገለጫዎቹን በመናገር መግለጹ ሳይሻል አይቀርም። ጸጋ የመጀመሪያው መገለጥ ነው። ለነገሮች ክፍት መሆን ነው። ልብና አእምሮ በደንብ ተከፍቶ ስለ አካባቢው የሚረዳበት ማይንድፉልነስ ማለት የሚከሰቱ ነገሮች ብዙ ሳትታገዩ ምን ሳትዩ የራስሽ ማድረግ ማለት ነው። አካባቢውን ማይንድፉልነስ ይሄ ነው። ያ አንዱ መገለጥ ነው። መገለጥ ማለት ሰዎች ሊላበሱት የሚችሉት ኃይል ማለት ነው። አንደኛው ይሄ ነው። ስለዚህ ሀብትን ለማስቀመጥ መገለጥ ያስፈልጋል ማለት ነው። ላይ ያለበለዚያ ሀብት አጥፊ ምንም እንትንም ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ሌላው ሁለተኛው ፍቅር ነው። ለራስ ፍቅር ከሌለ፣ ለአካባቢ ፍቅር ከሌለ፣ ለሌላው ነገር ፍቅር ከሌለ ሀብት ቢኖር ምንም አይደለም። ፍቅር ከሌለ እንደሚሸዋሸው ጽናጽል ነው እንደተባለ ማለት ነው። ይሄ የጸጋ አንዱ ፍሬ ፍቅር ነው። ሶስተኛው ነፃነት ነው። የጸጋ አንዱ ሶስተኛው መገለጫ ነፃነት ነው። ያገኘውን ሀብት በነፃነት የማትጠቀመው ከሆነ፣ ለራስ የማይጠቅም ከሆነ፣ የመናገር ነፃነት ከሌለ፣ የመስራት ነፃነት ከሌለ ምንም ሀብት ነቲንግ። አሁንም የምትበዩ የምትለብሺው የምትዩ የለም። እስር ቤት እንየው። እስር ቤት ውስጥ ትገባለህ፣ መተኛለው፣ ምናለው ሀብት እኮ ነው። ነገር ግን የተቀመጠብህ የነፃነት ችግር ስላለው ነፃነትህ ስለተገፈፈ ቤት አይደለም። ስለዚህ ሊሸከመው አይችልም ማለት ነው። በጣም የሚሞቅ ሀገር ውስጥ ላይ ጋቢ ቢደርቡልህ ልብስ ነው። በእርግጥ ገብቶሻል አይደል? መገለጥና ያንን የሚሸከም ነፃነት ከሌለ ሀብት አይደለም። ስለዚህ መገለጥ፣ ነፃነትና ፍቅር አንዱ እንትን ነው። ሌላው ርህራሄ የምንለው ነው። ኮምፓሽን፣ ሲምፓቲ፣ ኢምፓቲ የምንላቸው ለሰዎች፣ ለእንስሶች፣ ለተፈጥሮ ለምን የምትሰጠው ርህራሄ እኔ ብቻ ልኑር እኔ ብቻ እንትን ላድርገው የሚለው አይነት ሳይሆን ያለህን ነገር እዛ ውስጥ ዲስክራይብ አድርገው እዛ ውስጥ ታይቶ አንድ ላይ የምታድግበት እንትን እነዚህ ናቸው ጸጋ የምላቸው። ይህንን የሚላበሰው ጸጋ ነው። ባለጸጋ ባለሀብት ነው። ባለሀብት ግን ኢስናት ነሰሰርሊ ባለጸጋ አይደለም። ስለዚህ ወጣቶቻችን የሚያስፈልጋቸው ምንድነው? ጸጋ ነው። መጀመሪያ መገለጥ የሚለውን ነገር ሊኖራቸው ይገባል። መገለጥ ማለት አንሎኪንግ ኢነር ሎክ ካፓሲቲ፣ ውስጣቸውን ለስራዎች ለተለያዩ ነገሮች መክፈት ነው። በነገራችን ላይ ሀብት ምንጊዜም አባራሪ ነው። ሰው ምንጊዜም የሀብት ተባራሪ ነው። አንድ ቀን ሮጦ መያዙ አይቀርም፣ ሲደክመው ይይዘዋል። ነገር ግን ሀብትን ማግኘት የሚፈልግ ሰው በጸጥታና በጽሞና ቁጭ ብሎ ማየት አለበት ነው። እየሮጠ አያገኘውም። ገብቶሻል አለ ዓለምን ህይወትሽን አተሽ ዓለምን ብታተርፊ ምንድን እንትን ያደርጋል? ስለዚህ ህይወት እኮ በጸጋ ላይ የተመሰረተ ኢንግሪዲየንት ነው አይደለ? ለስጋችን የሚያስፈልገውን ነገር ይሄ ነው። ስለዚህ ወጣቶችን የምለው እኔ መጀመሪያ ጸጋ ያስፈልጋል። አሁን ቅድም ስልጣኔ ስትይ ከጸጋ ጋር የሚመጣ ነገር ነው።
በእርጋታ በጽናት የሆነ ቦታ ላይ ተቀምጦ ያንን ነገር መሳብ ማግኔት መሆን የዛን ጊዜ ሀብቱ ይመጣል። ጸጋ ያለው ሰው 1 ብርና 1 ቢሊዮን ፑል ይጠቀምበታል። ራስት አለገ የኛ እንትን ነው። አሁን ለምሳሌ 3000 ብር ደሞዝ አገኛለሁ የቤት ኪራይ 5000 ብር ነው ሲል በጸጋ ካልኖረ በስተቀር በሀብት ሊኖር አይችልም ሰው። ስለዚህ ጸጋ ያስፈልገዋል ማለት ነው። ጸጋ ላይ ሲገባቸው ወጣቶች ውርደትና ቅሌት ምንም ይሆንና ሞትን ብቻ መዋጋት ይጀምራሉ። አይሞቱም ግን ውርደትና ቅሌት እንትን ያደርጋሉ። እና ወይስ ስታይ እኔ ከምዋረድ ከምቀል በሞት ይሻላል የሚል ብዙ አለ። ውርደትና ቅሌትን በቦታና በጊዜ ልትለውጪው ትችላለሽ። ጊዜ ሰተሽው፣ ቦታ ሰተሽው። ሞትን ግን መለወጥ አይቻልም። ውርደትና ቅሌትን እንደምንም ተቋቁሞ በጽናት የሚኖር ሰው ሀብትን ያገኛል ማለት ነው። የጸጋ እንትኑ እሱ ነው። ስለዚህ ለወጣቶች የምመክረው መጀመሪያ ጸጋን ተላበሱ ነው ልል የሚችለው። ሚዛናዊ ሆኖ አብዛኛው ወጣቱ ላይ የሚያሸንፈውን ነገር በስነስርዓት ያው ትግል ላይ ሁሌም ተሸናፊ የምትሆኝ ከሆነ ምንም ብለሽ የሚጠቅምሽን ነገር እያንዳንዱን ነገር ለይተሽ መዝነሽ ማወቅ ይኖርብሻል። ምግብን ከምን ነው የምታገኘው? የት ነው ምግብን የምታገኘው? ምግብን የማገኘው ከእጽዋቶችም ከመስጠጪው ውሃ የት ነው የተገኘው? ከምንጭ ነው። ከወንዝ የት ነው የተገኘው? ምትኖሪበት እየዘረዘርናቸው ነገሮች በሙሉ መምጫና መገኛቸው የት ነው? ተፈጥሮ ውስጥ ነው። ተፈጥሮ እነዛን ነገሮች በሙሉ መስጠት ስትጀምር ከአንቺ ምን ትፈልጋለች? ከኔ ማየትን ትፈልጋለች። አስተውሎትን ብቻ ነው የምትፈልገው። ለእያንዳንዱ ነገር ምን አይነት ዋጋ መስጠት እንዳለብሽ አስተውሎት ስትሰጥሽ በነፃ አይደለም የሰጠችሽ። ልታስተዳድሪው ልትጠብቂው የሚችል አእምሮ ያስፈልግሻል። ማወቁ ብቻም ይገልሻል። አውቄዋለሁ ይሄን ነገር ስትዩ ይገልሻል፣ ያጠፋሽ ይችላል። በስነ ስርዓት ማስተዳደር ለምን ወደ አንድ አቅጣጫ ምግቦችን ቅርጻቸውን ቀየር ነው እኮ ሪፋይን ስናደርጋቸው ጤናችን አወቁት። በተፈጥሮ መንገድ ረጅም ዓመት ስንበላቸው ጤናሞች ነበር። ስለዚህ ተፈጥሮ የምትሰጥሽን ነገር ማክበር፣ ማወቅ፣ መረዳት፣ ሁሉ ነገር የት መጣ የሚለውን ነገር በአጽንኦት ማየት ነው። ሰው ያለውን ነገር ይረዳ። ጸጋ የሚጀምረው እዛ ላይ ነው። ምንድን ነው ያለኝ? የምታሳድጂው ነገር ቀድመሽ አትሸዋል። የምትፈልጊው ነገር ቀድሞ ያጣው ምንድን ነው? መጀመሪያ አፈርና ውሃ ቤቱ ላይ በሰፊው ያለ አንድ ሰው የገበሬ ልጅ ሲሰደድ አይቻቃሉ። ያውም የአባቱን የቀንበሩን በሬ ሽጦ ለስደት የሚያርስበት በሬ ነበረው፣ የሚያለማበት አፈርና ውሃ ነበረው። 10 ወር ሙሉ ያ መሬት ፀሐይ ሲመተው ይኖራል። ቢዘራበትስ ይጠቀምበታል። ተሰድጃ አመጣዋለሁ ያለውን ሀብት ያፈራበት ነው። እና ነገሮችን ማስተዋል መረዳት መቻል አለበት። እውቀቶች ደግሞ እኚህ ናቸው። ሀገራዊ ነገሮች ምን አለ? ከሌላው ዓለም ሂደን የምናመጣው ምንድን ነው? ሌላው ዓለም ላይ ብዙ ጊዜ የምንናፍቀው አንድ አይነት ሲስተሙ መርህ አለው። ለሰራሽበት ነገር ይከፍልሻል። የሚከፍልሽ ደግሞ ለወጣሻቸው እያንዳንዱን ጉልበቶች ነው። እዚህ ሁሉም ነገር ተሰጥቶሻል። አፍሪካኖች ለምንድነው ድሃ የሆኑት ቢባል ሁሉ ነገር ስላላቸው። ለምን ጫካ ውስጥ ገብተሽ ፍሬ ቆርጠሽ ትበያለሽ፣ ሲጠማሽ ጤናማ ውሃ አለ። ሂጅ ሌላው ዓለም ላይ ስትሄጅ የሞላ ውሃቸውን ቀርተሽ አትጠጪውም፣ ማጣራት ይኖርብሻል። ሌላው ዓለም ላይ ምግብን ለማግኘት ዝናብ አይጠብቁም። ምግብን የሚሰጣቸውን መሬት አፈሩንም ወስደው ተውሰው ሊሆን ይችላል፣ ውሃውን አጣርተው ይሰራሉ። በሂደት ስኬላቸው አድጓል፣ እያደገ ሚሄድ። እኛስ ምቹ ነገር ብዙ ነገር ስላለን ሰነፎች ሆነናል። ዳቦ አያሳስብም። ለምን ዶሪዶ አሁን ራቀብን እንጂ አሳሳቢ ስላልነበርና አስተውሎት ነው የሚፈልገው። ራስን ማየት፣ ራስን መመልከት፣ የሚበልጠውን ነገር መመዘን፣ ለሀገራዊ እውቀቶች ቦታ ለመስጠት ሚዛን ላይ መቀመጥ ያስፈልጋል። ሚዛን ላይ ለመቀመጥ ደግሞ የሚዳኝ ህሊና፣ የሚመረምር ልቦና ይፈልጋል። እና አስተውሎት ይኖር ነው የምለው ለወጣቱ አስተውሎት። በጣም አሪፍ። ቤጂ ከህንድና ኢትዮጵያን በደንብ ታውቃቸዋለሁ ሁለቱንም። እና እስቲ አንድ የሚያደርገን ባህል ያየኸው ያስተዋልከው ደግሞ በጣም ልዩነታችን ይህንን ኢትዮጵያውያን ቢማሩት ደግሞ የምትለው ከነሱ የወደድከው ጠንካራ ጎን? ከኢትዮጵያውያን ያው ኢትዮጵያዊ ነህ፣ በደንብ እየኖርክበት ነው።
ብዙ ነገር ትነግረናል። እኛ ደግሞ ስለ ህንዱ መስማት በደንብ እንፈልጋለን። እስቲ አንድ የሚያደርገንን ንገረን መጀመሪያ። የባህላዊ መስተጋብሮች አንድ የሚያደርጉ አሉ። አሁን ለምሳሌ የአለባበስ ስታይል ስታይ የኛ ሀገር ከ100 ዓመት በፊት ያለው አለባበስና የህንድ አለባበስ ተመሳሳይ ነው። ሰልቫር ኩታ ቀሚስ ከላይ ከዛ ሱሪ የሚደረገው ኖርማል ነው አንድ ላይ። በእርግጥ የትሬድ ንግዱ፣ የልብስ ንግዱ፣ የቅመም ንግዱ እነዚህ ያስተሳሰረው አንዱ እንትኑ ነው። ሁለተኛው የአመጋገብ እንትን ስታየው ሽሮ እኛ ጋር እነሱ ጋም ሽሮ መሰል አለ። እኛ ጋር ዶሮ ወጥ እነሱ ጋም አለ። እኛ ጋር እንጀራ እነሱ ጋም እንጀራ መሰል አለ። ፒታው ሳይሆን ይህን የሚያክል አለ አስሰው የሚሰሩት ዶሳ ነው የሚሉት መሰል ዶሳ መሰለኛ እንደዚህ አለ። እንደዚህ አመጋገብ ስርዓት አንዱ እንትን ነው። ሁለተኛው የፋሚሊ ኮሚናል መሆን፣ እንደ ፋሚሊ መኖር አንዱ ተመሳሳይነት አለው እና አመጋገብና እንትኖች ላይ ስታያቸው እንደዚህ ናቸው። ሌላው በእምነት ለምሳሌ ኦርቶዶክስ ትልቁ በብዛት ያለው ህንድ ነው አንዱ ባይዘዌ የኢትዮጵያ ኦርቶዶክስ እና የህንድ ኦርቶዶክስ ተመሳሳይ አይነት እንትን አለው። በቁጥር በጣም አቻ ነው ኦልሞስት። ምክንያቱም የህንድ በቢሊየን ስለሚቆጠር አነስ ብሎ ከሂንዱ ታየዋለሽ እንጂ ኦርቶዶክስ እምነቱን ስታየው ኦልሞስት ተመሳሳይ እንትኖች አሉ። አብዛኛው እንደዚህ አይነት ተገናኝቶች አሉት። ልዩነቱ ደግሞ ህንድ 250 ዓመት ተገዝታለች፣ ኢትዮጵያ ደግሞ አልተገዛችም። that is the difference። ህንድ 250 ዓመት ተገዝቶ ቋንቋውን፣ አለባበሱን፣ አመጋገቡን እንዳይለወጥበት ሲታገል የኖረ ህዝብ ነው እና ይዞታል። ኢትዮጵያ ምንም ሳትገዛ ብዙ ነገሮቿን እያጣች መታለች ማለት ነው። ያ ነው ልዩነቱ የሚታየኝ። የራሳችንን ሳንጠብቅ ቀርተን እየሸኘን ነው። ወደ ጆኒ ስመጣ እንግዲህ ምንድነው አቋምህ ላይ የሰራኸውን ነገር ለኛም ብታካፍለን፣ ቅድም ካለመሰሰት እናካፍላለን ስትለን ስለነበረ አሁን እኔም በሆነ እዚች ጋር አለች ትንሽዬ፣ በተለይ የሆድ ስብ በጣም ብዙዎቻችን ሴቶች የምንቸገርበት ነው። ከወሊድ ጋር ተያይዞ ይመጣል። ሆርሞናል ለውጦች ሲመጡ ተያይዞ ይመጣል። ማጥፋት በጣም ነው የሚከብደው ይሄን አካባቢ። የኛ ሰዎች እንደውም በብዛት በርከት ያሉ ካርቦችን ይመገቡ ነበር። ስንዴ፣ ገብስ ነበር አይደል? እነዛ ውስጥ ግን ይዘታቸው ተፈጥሯዊ ስለነበረ ሪጀክት ይደረጋሉ። ሰውነታችን ይሄ ሜታቦሊዝማችን በስነ ስርዓት ማይፈልገውን ያስወግድ ነበር በሌሎች ስለሚተኩ። አሁን ለስም አጠራራቸው ዘምነው አንቲኢንፍላማቶሪ ናቸው፣ አንቲኦክሲዳንት ምናምን የምንላቸው ነገሮች የሉም። እነዚህ ብግነትን፣ ሰውነቴን ቆረጠመኝ፣ እንደዚህ ያደረገኝ የሚሉ ነገሩን የሚያስወግዱባቸውን በሻይ መልኩ ይወስዳሉ። ፈርመንቴሽን ካየሽ እንዴት ነበር እቃ የሚያጥቡት? የጠላ መዓዛ የማይቀየርባቸው ሰዎች አይተሽ ታውቂያለሽ? ጠላቸው የእሷ ጠላ እኮ በስማም ተብሎ የሚጠጣላት እናት እንዴት ነው የሚያደርጉት? እቃውን ሲያጥቡ እዛ ፊልተር ሲያደርጉት ፈርመንቴሽናቸው የሚጀምረው ከማጠብ ይጀምራል፣ ከማጠንት ይጀምራል። እና ይሄ አይነት ስርዓት የተለካ አይደለም፣ የተጠና አይደለም ብለን ነው የምናስበው። ግን እያንዳንዷ ነገሮች ቀመር ነው የነበሯቸው። ቤዝ ሲያደርጓቸው ኬሚስትሪ እኮ ነው። በግራዋ ጠቡት፣ ግራዋ ምን አይነት ይዘት ነው ያለው? ለምንድን ነው በግራዋ ማጠብ ያስፈልጋቸው? ለምንድን ነው በወይራ እንጨትና በባሎ የሚያጥኑት? ለምን በባህር ዛፍ አላጠኑት? ይሄ እኮ ኬሚስትሪ ነው። እና ነገሮችን ቤዝ የሚያደርጉበት ነገር የኑሮ ስታይላቸው በሙሉ በወረቀት ስም ተሰጥቶት ስላልተቀመጠና አሁን ከፍለሽ ልምምድ ስላላደረግሽው ትተሽዋል። ቀደም እንዳልኩሽ የትምህርት ስርዓቱ በውድ ዋጋ ተከፍሎ ሲሆን ማክበር ትጀምሪያለሽ። በነባር በዘመናት ሂደት ህይወት ተከፍሎበት ልምድ ተካብቶበት ሲመጣ ግን አይቸላ ያልሽው ትሄጃለሽ። በጣም የልምድ ነገር ደግሞ ረጅም ዓመት ነው። የሰው ልጅ መኖር ከጀመረ ጊዜ ጀምሮ አንድን መድኃኒት ለማድረግ ስንት ዋጋ ነው የሚከፈል? ጤናማ አመጋገብ ነው ለማለት አሁን እንጉዳይ ብታገኝ ይደሻት በይም አይደል? ከጤናማው ይልቅ መርዛማው እንጉዳይ ብዙ ስለሆነ የሚያውቅ ሰው ያስፈልግሻል ሊነግርሽ። እነሱ ይሄን ለመለየት የመጡበትን መንገድ እየው ምን ያክል ርቀት እንደመጡ። ያ በሂደት
በብዙ ልምድ የተገኘ ነው እና ይሄንን ልምድ መጣል ተጀመረ። እናንተ አሁን ላይ አንድ ወልዳችሁ ሰፊ የሆነ የሆርሞን ለውጥ ይመጣል። የተለያዩ ነገሮች ይሄ ኃይል ሰጭ የምንለው ሆርሞን በተለይ ኃይል የሚሰጠው ኃይልን ሚዛና የሚያደርግልን የለም ታይሮይድ የምንለው ኢምባላንስ ሊሆን ይችላል፣ ወይ ሃይፐር ይሆናል ወይም ሃይፖ ሊሆን ይችላል። ያን ሁሉ ልጅ ስታስተናግድ የነበረችው እናት ላይ እኮ ብዙም አይደለም ስታስቲኩን ስታዩ። ስለዚህ ምግብ ላይ አኗኗር እንዴት ነው የቀየር ነው? የቱን ነው ዘመናዊ ያልነው? ማዘመን ያለብንና ክብር መስጠት የነበረብን የቱ ላይ ነው? እነዚህ ነገሮች ላይ ማጤንና ማየት። እኔን ከመጠየቅ ጓዳሽን ተመልከች። ጓዳሽን በደንብ አድርገሽ ካየሽው መፍትሄ ታገኝለታለች። እንግዲህ ያው ተመልካቾችንም ነው ይህንን እየተናገርን ያለ ነው፣ ለእኔ ብቻ ሳይሆን ምንም የሚጀምረው ኪችን ውስጥ ነው። ጓዳዋን ሴት ልጅ ማየት ከጀመረች ትጠነቀቃለች። ግን ደግሞ እኮ አሁን እናንተ ብቅ ብቅ ማለት ከጀመራችሁ በኋላ ፀጉራችን ላይ የምንቀባው ነገር በስቷል። ወደ አፍ የሚገባው ለቦርጭ ተብሎ ከሙን እንጠጣለን፣ የሆነ ነገር ምናምን እንጠጣለን። በጣም ብዙ የሚደባለቁ ነገሮች አሉ። አሁን እነሱስ ቢሆኑ በባለሙያ ሳይታዩ የሆኑ ቅጠሎችን ቆራርጠን አንድ ላይ ስናደባልቃቸው የሚመጣውን ነገር ሳናውቅ አብዛኛው ሰው አሁን ቲክቶክ ላይ ከሆነ በጣም በብዙ በሶሻል ሚዲያ የሚመጡ ልጆች አሉ። ይሄን ብትቀቡት፣ ይሄንን ፊታችሁን፣ ይሄን ብትበሉት ይሉናል። የትኛውን አምነን ነው ማድረግ ያለብን? ስህተትስ አንፈጥርም ወይ? በዛው ልክ እነዚህ አይነት መረጃዎች ላይ መረጃውን አሁን ሚዛናዊ መሆን መጀመሪያ እንደነዚህ አይነት ነገሮችን የሚያስተላልፉ ሰዎች እነማን ናቸው? በአግባቡ አሁን መቆጣጠሪያ ስርዓቶች አሉ። እነዚህን ነገሮች ፈቅደው ለማህበረሰብ ንቃት የሚሰጡ አገልግሎቶችን ለይተው ለማህበረሰቡ የሚያደርሱ ሰዎች አሉ። እንዲሁ ደግሞ መረጃ ሲገኝ መረጃን ለቃቅሞ ይዞ ማቀበል አለ። በቤት ውስጥ ነባር ልምዶች አሉ። ዳማከሴ እንዴት እንደሚወሰድ እኔ አልኩሽ። ለምን ልምዱ አለሽ፣ ታውቂዋለሽ። ከእናትሽ አይተሽዋል። መጠኑ ምን ያክል እንደሆነ ግራም፣ እያንዳንዱ ነገር ይለካል። ከስኒ ጀምሮ ሻይ ብርጭቆ፣ ማንኪያ ተብሎ ምን ያክል ዶዝ፣ ወደ ውስጥ የማይገቡትን ወደ ውጭ ብቻ የሚተገበሩትንም ታያለሽ። ዘመኑ ሁሉም ሰው ጋር ሚዲያ ስላለው ብቻ ፎልስ የሆኑ ኒውሶች አሉ። በጣም እኔ ራሴ ሳይ እንግዲህ ባለው አልጎሪዝም ውስጥ ሰፊ ብዙ አካውንቶች የተከፈቱብኝ ሰዎች ነኝ እኔ አይደለም። ሌላው ቀርቶ ስሜን ይሄ ኒክኔሚን በመጠቀም የባንክ አካውንት የከፈቱ ተደጋጋሚ የምናገረው ነው። በዚህ አይነት ስርዓት ውስጥ ተጠቃሚ አይደለሁም ብል ይሄን ተጠቅመው ድምፄን ተጠቅመው ማወራበት ተክል ሌላ መረጃው ሌላ ቦታ ላይ እነዚህ አይነት ነገሮች እንግዲህ ቁጥጥሮች ያስፈልጋቸዋል። ሰዎች ደግሞ ከመተግበር ይልቅ ባለሙያው ገዛ የሚያስፈልጋቸውን ከባለሙያው ቀጥታ ወስዶ ልምምዱን ማድረግ፣ እንዲሁም ደግሞ መረጃው ትክክለኛ ነው አይደለም የሚባለው በዘርፉ ስርዓቱን ጠብቆ የተመዘነ ሰው ሲናገረው፣ ሌብል ያደረገ ሰው ሲናገረው መስማት። ታያለሽ እኮ እንደዚህ ብታረጊ አንጀትሽን አጽጅት የሚልሽ ሰው ይመጣል። አንጀት ማጽዳት በራሱ ምንድን ነው? የሚመከር ነገር ነው እንዴ? ተደጋጋሚ የምንለው ነው። ውስጣችን አንጀታችን ውስጥ ያሉ ባክቴሪያዎች የትኞቹ ይጎዳሉ፣ የትኞቹ ይጠቅማሉ፣ በምን ያክል ልክ ቁጥሩን ለይቶ ማወቅ ያስፈልጋል። ለማጽዳት የምትጠቀሚባቸው ነገሮች ደግሞ ሙሉ በሙሉ እነሱን የሚገል ከሆነ ያው ምን ይላል መድኃኒት ገዳይም መድኃኒትም አዳኝም ነው። እሺ ምግብም እንደዛው። ምግብሽን በስነ ስርዓት የማትመገቢው ከሆነ ቁንጣ ነው የሚሆንሽ፣ ያፈነዳሻል ወይም ይተረትርሻል ነው የምትባይው። ስለዚህ በአግባቡ በለካው ሰው መጠቀም። መረጃዎች ላይ ቁጥጥሮች እጥረት አለ። የቁጥጥሮች እጥረቶች ደግሞ ሀገራዊ እውቀቶችን ሌብል ማድረግና ማዘመን ላይ እንዲሁም ደግሞ እውቅና መስጠቱ ላይ ሰፊ ስራ ስለሌላቸው እኔ ያለኝ የሙያ ፍቃድ ነው። የሙያ ፍቃድ አለኝ። በሙያ ፍቃዴ ቴክኒካሊ የሆኑ ነገሮችን ሳሟላ እንዲሁም ደግሞ ለምሰራቸው መድኃኒቶች በዘርፉ ፍቃድ ከሚሰጥ አካል በተሰጠኝ የሙያ ምዘና እሰጣለሁ። እኒህን ነገሮች ቀጥታ ቢዝነስ ከማድረጋቸው ግን ስለ ሀሴት አውርተኔል ስለ ጸጋ ማህበረሰብን መጥቀም ላይ ከሆነ እኔን ሳይፈልግ ሰው በቤቱ እንዲጠቀመው ዝርዝር ነገሩ ሙሉ በሙሉ እናገራል። ይሄ ተክል እንደዚህ ይባላል፣ ለዚህ ነገር ስትጠቀሙት ይሆናል፣ ካልሆነ ግን ጎጂ ነገር አለው። የተለያዩ ደግሞ አፍራሽ ነገሮችን ስሰማ አይ ይሄን ነገር ስትወስዷቸው ልክ አይደሉ፣ ጥንቃቄ ይፈልጋል፣ ተጠንቀቁ። እና እነዚህን ነገሮች መስማት በራሱ ሀገራዊ ሴቶቻችን ያጣ ነው በተሰራብን ነው ካልነ አሁንም የሚሰሩ ነገሮችን እውነታና
ትክክለኛ ናቸው አይደሉም የሚለውን ደግሞ በአስተውሎት መመርመር አስፈላጊ ነው። ምክንያቱም ህይወት ስለሆነ ካልሆነ ይሄም ብይ ስለተባልሽ መብላት የለብሽም። ማን ነው የተናገረው ሰው? ለመናገርስ ማን ነው? እሱን ማየት ያስፈልጋል እንጂ ስልክ ላይ ያለው ሰው በሙሉ ቢከለከል እኔ ፈቃደኛ ነኝ። እንደው ሚዲያ ላይ አሁን ሚዲያ ላይ ለመምጣት ከሙያ ፍቃዱ ባሻገር እኔ የሚዲያ ፍቃድ አወጣው። የሚዲያው ፍቃዴ የቆየን ስናገር አሁን ይሄ የብሮድካስት አዋጅ አይደለ? በሰራተኛና ማህበራዊ ጉዳይ አዋጁም የሰውን ፊት በመጠቀም የራሴንን ፊት በመጠቀሜ የምጠየቅ እንዳይሆን ለማደርጋቸው ነገሮች የሚዲያ ፍቃድ ወሰድኩ። እዛ ስለምናገራቸው ተክሎች ደግሞ ሚዛናዊነት ማንም ሰው ለማረጋገጥ ዮሐንስ የሚናገራቸው ህርቦች ቢባል ምን አይነት ግሪዲያንት አላቸው በውስጣቸው በውስጡ የያዙትን ይዘት ጉግል ላይ ኢሜጅ ሰርች ቢያደርጉ ይነግሯቸዋል። የጎንዮሽ ያላቸውን የጎንዮሽ የሌላቸው ይናገሯቸዋል። ምስል ታሳያለች። እዛ በሀገራዊ አዘገጃጀትና አጠቃቀም ትናገሪያለች። የዲጂታል ዘመን መሆኑ የሚጠቅመው ሰው ምን መጠቀም እንዳለበት ይመረምራል። የኛ ሰው እዛ ላይ ስኬል አልባ ነው የምንለውም ለዚህ ነው። ሚዛናዊነትና ምርመራው ላይ ያው ከተናገረ ካመነሽ ይተገብረዋል። ከ70 በላይ አካውንት አለ እኔ ቲክቶክ ላይ እንደዚህ ስታደርገው በእኔ የተከፈተ ስለ ጤና አዳም እያወራው የሆነ መርዛማ ተክል ድምፄ ስለ ጤና አዳም ነው የሚያወራው። ጤና አዳም የምትለዋና ተክሉ ሌላ ነው። ያ ማለት ደግሞ ሰው አሁን መፍትሄ ፈላጊ ስለሆነ መፍትሄ በመፈለጉ ረገድ አንዳንዶቹ ለጥቅም ይፈልጉታል። ተጠቀሙ ስትይ እውቀትሽን ውሰጁ ስትይ እኔ ሀሴት ላደረገው ነው ሰው እኔ አላስፈልገው። እኔ እንዳላስፈልገው ደግሞ የእኔ ዝግጅት ምን መምሰል አለበት? እርግጠኛ መሆን አለብኝ። የማውቀውን ነገር በሁሉም አግባብ ሚዛናዊና ህጋዊ ማድረጉ ላይ መስራት። በጣም አሪፍ። ለሁለታችሁም እዚሁ እጽዋት ላይ ሳንወጣ የእጽዋት ሕክምና በዓለምም በኢትዮጵያም እጣ ፈንታው ምን ይመስላችኋል? ወደፊት ወደዛ ነው የሚጓዘው። የሰው ልጅ የመጨረሻው ምርጫ ዛሬም ቢሆን እሱ ነው። ከዛ ውጭ መኖር አይቻልም። የእጽዋት ሕክምና ሳይሆን የተፈጥሮ መድኃኒቶችን አሻሽሎ እና ዘምኖ ለሰው ልጅ ጠቃሚ አድርጎ መስጠት። አሁን ሕክምና አይደለም፣ ጠቅላላ እውቀትን ተፈጥሯዊም ሰው እኛ ደግሞ በስኬሉ ደረጃ ያገኛቸው ልምዶችን ማጣመር። ካላጣመርሽው አናጢ ግንበኛ ልንል እንችላለን አይደልኛ? የሙያ ስራ የሚሰሩትን ሁለቱም አይነት ክህሎት ኢንጂነሩ ሊመጣ ይችላል፣ መሐንዲሱ ይመጣል። የምህንድስና ስራውን የወረቀት ስራውን ይሰራል። መሬት ላይ እነሱ ያው አንድ ነገር ካልተጣመረ ውጤት ስለማይመጣ ማጣመር ግድ ይላል። ስታጣምሪው ጎጂ ነገሩ ይቀራል። እያጣመርሽው ስትሄጅ የሚጠቅመው ነገር እየጎላ ይመጣል። የሰው ልጅ ጠቃሚ ነገሩ ላይ ብቻ ጉልህ ሚና እንዲኖረው ያደርጋልና ወደፊት የእጽዋትን ብንለው ተፈጥሯዊ የሆኑ ነገሮችን ማምጣት። ተፈጥሮ ከጠፋች ስለማንኖር ነገር ውሃ ላንጠጣን እንችላለን። ጤናማ ግብር ላናገኝ እንችላለን። ወደ አንድ ዳይሬክሽን ከሆነ የምንሄደው ሰዋዊ ክህሎትን የተላበሱ ነገሮች ሲጎለብቱ፣ ጎመን ተሰርቷል እኮ አርቲፊሻል፣ ስጋ አርቲፊሻል አለ፣ እንቁላል አርቲፊሻል አለ። እነዚህ ነገሮች እየተመገብሽ ህይወት ግን ይቀጥላል ወይ ነው። ነገሮች ይሽቀለዋል፣ ህይወት ይቀጥላል ወይ? ስለዚህ ለህይወት የሚያስፈልገውን ነገር በሙሉ ይዞ መጓዝ አስፈላጊ ነው። በአንድ ዳይሬክሽን አትየው። አንዱ ብቻ አይደለም፣ እጽዋት ብቻ አይደለም፣ ማዕድናት ያስፈልጋሉ፣ እንስሳቶች ያስፈልጉናል፣ የእንስሳት ተዋጽኦች ያስፈልጉናል። እነዚህ ነገሮች በሙሉ ተፈጥሮ የሰጧቸው ናቸውና የተፈጥሮን ስርዓት በህጓ እንዴት እናስቀጥል? ከኛ ጋርስ ከመሻሻልና ከመዘመን ጋር የምንለው መዘመን ክህሎት ነው ብለናል። ራስን ማብቃት ነው ብለናል። ራስ ማብቃት ማለት ደግሞ ሌላው መጣልና እንዳይኖር ማድረግ አለ፣ ይዞ መጓዝ፣ ለሌላው መትረፍ። ስለዚህ ይሄ ከሌለ መኖር ስለማንችል የመጨረሻው ጉዞ ወደ ተፈጥሮ መመለስ። ዓለምም ይሄ ካርታው የተሰራው ገነትን መፈለግ አይደል? ገነት ማለት ምቹ አይደለም። ስለዚህ ወደዛ አካባቢዎች መኖር ይከለክልሻል። ገነት ኢትዮጵያ ውስጥ ናት የሚባለውን ታምንበታል? ነፍስሽ የሚያርፍበትን ነፍስሽ በሚያርፍባት ቦታ ገነትሽን መፈለግ፣ አካልሽ የሚያርፍበት ቦታ ላይ ደግሞ አካልሽ የሚያርፍበትን ገነት መፈለግ። አካል የሚያርፍበት ገነት የምትይው ለረፍት የሚሆን የለመለመ ለአካልም ለህይወትም ተስማሚ ይሆን፣ አየሩ የሚስማማ፣ ስጠጪ ውሃው የሚስማማ፣ ምግቡ የሚስማማ ከሆነ ዘሸዋል ቦታው ሁሉም በገፍ ያለበት አካልሽ ቀድሞ እዛ ቦታ ላይ አለ ማለት ነው። አሁን ኦክሲጅን ስንል ሌላው ዓለማት ላይ ስትሄድ ወበቅ አለ፣ የሚያፍን ኦክሲጅን አለ፣ መተንፈስ የማችልባቸው ቦታዎች አሉ።
ላይቲንግ ሲስተማቸው ብርሃንና ጨለማን እኩል ያለ ማግኘት እንዲሁ የተመጣጠነ ከሰዓት ጋር ከጊዜ ጋር እኩል የሚነፍስ ንፋሱ ግን ህይወት ያለው ለጤና ለህይወት ሁሉ የሚስማማ ውሃው እንደዛው ጨዋማ ያልሆነ ያልተመረዘ ሌብሉ የእኛ ምንጮች ድሮ ዝም ብለሽ ስትጠጫቸው ፔች ሌብላቸው ባላንስ የሆነ ስለሆነ ትጠጫዋለሽ፣ ጤናማ ነው። እነዚህ አይነት ነገሮች ተስማምተው ያሉበት ከዓለም ካርታ ኢትዮጵያ ባትኖር ምንድን ነው የሚሆነው? ለምን መጋቢ ናታ። ውሃንን በመመገብ ትታወቃለች። ኦክሲጅንንም እንዲሁም ተስማሚ የሆነ ነፋስን በማመንጨት ትታወቃለች። ሪሶርሶችን ካየሻቸው ማዕድናትም ላይ ያለምንም መሻማት ተፈጥሮም ከዓለም አታገኛቸውም የምትባይ አጥቢ እንስሳቶችን ስታይ ኢትዮጵያ ውስጥ ሳር፣ ተክል እነዚህ ነገሮች በሙሉ በልዩነት ተሟልቶ ያለባት ሀገር ትባያለሽ። ባትኖር የዓለም ቅርጽ ምን አይነት ነበር የሚሆነው? ስለዚህ እዚህ ጋር መገኘት እንደ ገነት ለአካል እረፍት የሚሰጥ ነው። ተስማሚ ነገር ስላለ አካላዊ ገነትሽ ነው። መንፈሳዊ ገነትሽን ደግሞ እንግዲህ እግዚአብሔር ከፈቀደልን እንኖርበት ዘንድ በሩን ይክፈትልን። ሁለታችሁም ላይ ቀለበት አያለው። እዚች ሌባ ጣታችሁ ላይ ምንድን ነች? የምልክት ነው ወይም ጌጥ ነው? ምንድን ነው? የኔ ቴክኖሎጂ ነው። ይታይሻላል ውስጡ ሲበራ አዲሱ ምንድነው የሰውነትን እንቅስቃሴዎች ውስጥ የሚከሰቱ እንትኖችን ዳታ ይወስድና የኛውም አንድ አጋዥ ነው። ለአንድ ወር ኮንቲኒየስሊ ያንን ዳታ ይወስዳል እና አሁን ለምሳሌ የኔ አተነፋፈስ ስርዓቴን፣ የደም ግፊት ስርዓት፣ የልብ ምት ስርዓቱን፣ በምት ላይ የላይኛውና የታችኛውን ልዩነት፣ የአይን እርግብግቦሽ፣ የሹገር ሌቭል ኢንዳይሬክትሊ እንትን ያደርጋል። እነዚህ በጠቅላላ እንትን ያደርግና ስልክ ላይ ዳታውን ይሰጥና ትሬንድ ያያል። ትሬንድ ማለት አሁን ወደፊት እኔ ቴክኖሎጂ ሰው ነኝ እና ቴክኖሎጂ ነው የምወደው። በምክንያታዊነት አምናለሁ። ሳይንስና ቴክኖሎጂ ምክንያታዊነትን ያመጣል ብዬ ስለማስብ ከፎርካስት እንደዚህ ይገኛል ማለት ነው። አሁን ለምሳሌ አንድ ሰው የትኛው አካባቢ ላይ ስትሮክ ሊያገኘው ይችላል የሚል እንትን ግምቶች ይሰጣል። ግምት አሁን ለምሳሌ የእግር ኳስ ውጤቶችን ግምት የሚሰራበት ትሬንድ አናሊሲስ አለ ወይ ደግሞ የንግድ የስቶክ ማርኬቶችን መቼ ሊወጣ እንደሚችል ግምት ይሰራል። ከጤናማ አንጻር ይሄንን እንትን ያደርጋል። ይሄ የአሁኑ ዘመን የኤአይ የሜዲካል እንትን ነው፣ ዲቫይስ ነው። እኔ እዚህ ጋር የማደርገው ያው ልብ እንትኔን ኦልሞስት ግራጄ ላይ ነው ሞር አክሰስ የሚደረገው እና ይሄኛውን አደርጋለሁ። ያንን ዳታ አገኘዋለሁ። በነገራችን ላይ እግሬ ታጥፎ ቆይቶ እስቲ አሁን እግርህን ዘርጋ ይላል፣ ይነግረኛል። ከዛ በኋላ ደግሞ የእንቅልፍ ታይሜን ትሬንዱን ይወስድና ትክክለኛው ሪላክስ ያደረኩበት ታይም ከወሰደ በኋላ አሁን ለምሳሌ 3 ሰዓት ተኩል አካባቢ አሁን ኢትስ ቤተር ዩ ስሊፕ ይላል። እንደዚህ ሐኪም ብዙ ሰው ሐኪም ሊቀጥር ይችላል። አሁን ዮሐንስን ብታዩ የእስአሴ ላይፍ ኮች እንትን ብታደርጊው ምናልባት እንዲህ እንደዚህ አድርጊ፣ በዚህ ሰዓት እንዲህ በይ፣ እንደዚህ አድርጊ እያለ ሊመክርሽ ይችላል። አንዳንድ ሰው ደግሞ እንደዚህ አይነት ሰው ላያገኝ ስለሚችል ወደ ዲቫይስ ይመጣል። ዲቫይስ ማለት ትክክለኛውን ሰውን ይተካል እያልኩኝ አይደለም። ይህን ነው የሚሰራው። እነዚህ ሁለቱ በጣም ብዙ እንትኖች ዶክተሮች ጽፎ ያስቀመጡትና ምናምን የገመቱትና ያደረጉትን ነገር ኤክስኪዩት ያደርግልኛል ማለት ነው። ይህንን ያደረኩበት ምክንያት ይሄ ነው። የኔ ያንተስ? የደሸት ነገድ ይሄን መለያችን ስለሆነ እና መለያየ ስለሆነ ነው ማድረገው። የኛ መለያ ስለሆነ የዚህኛው ዘመንና የጥንቱ ዘመን። በጣም ጥሩ። እንግዲህ ተመልካችን በሚረዳው ይረዳል። ሁላችንም እንደተረዳን ተረድተናል። መልካም። ግን አሁን በጣም አሪፍ ጥያቄ ለሁላችንም የሚበጀን ትመልሱልኛላችሁ። በላይፍህ ከእጽዋት ጋር በቆየህበት ጊዜ ውስጥ ምን ተማርክ? በጣም ላይፍ ካስተማረህ ነገር እና ለሰው ሊጠቅም ይችላል የምትለው
ትነግረኛለህ። ቤጂም ደግሞ ከልጅነት አንስተ እስካሁኑ ድረስ ብዙ እውቀቶችን ስትሰበስብ ቆይተሃል። ከቴክኖሎጂ ጋር በጣም ብዙ ቆይተሃል። ብዙ ነገሮችን አይተሃል። ብዙ ነገር አለኝ የምትለው። ስለዚህ በነዛ ውስጥ ምንድን ነው ያገኘው ትምህርት? ህይወት ምን አስተማረች? እያንዳንዱ ቦታ ላይ ስትጓዥ እኔ መረሳትን እንፈራለሁ ማለት ያለ ምክንያት ያልመጣሁበት ህይወት ላይ ተወለደ ሞተ ብቻ ታሪክ አይደለም። ይቻለም የውስን ሰዎች አይደለች። የኔ መምጣት ይቻለም የኔም ጭምር ናት። ዓለም ውስን ሰዎችን ብቻ አይደለም ማስተዋስ ያለባት። ዮሐንስም በዚህ ጊዜ ነበር። በዚህ ጊዜ የሆንኩበት የጊዜ ማህተሙ ነው። በእውቀት ማንም አይበላለጥም። በጊዜ ነው የምንቀዳደመው። እውቀት ሁሉ ሂደት ነው። ሂደቶች ነገሮችን ያመጡልሻል፣ ነገሮችን ነጥቀውሻል አይደል? ስለዚህ ህይወት ሁሌ ይቀጥላል። ህይወት የምትቀጥልበት መንገድ ደግሞ ያንን መርህ ያንን ስርዓቷን በማስቀጠል ነው። በሰዎች ዘንድ ነው የሚመጣው። ስለዚህ እኔ መኖሬን ለማረጋገጥ በዚህ ዘመን መኖሬን ለመንገር ህይወትን በደንብ አድርጌ አውቂያት የሚያስፈልገውን ነገር ማስቀመጥ አለብን። የምታወስበት ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል። ጊዜ የሚቆመው እኔ ላይ ህይወት ላይ ጊዜ አይቆምም፣ ይቀጥላል። እኔ በሌለውበት ዘመን የሚመጣ ትውልድ ይኖራል። ስለዚህ መርህ ሊያደርገው የሚገባ ለህይወት የተስማማ ጠቃሚ ነገር ማስቀመጥ ይኖርብኛል ላለመረሳት። ካልሆነ ግን አልታወስ፣ ማንም እኔን አያስታውስም። እኔ ሚሊዮን ዓመታት መተናል። የሰው ልጅ በህይወቱ የመጣበት ዓመታት በሚሊዮኖች ነው። በእኛ አለካክ በተስፋ ዘመን 7500 እንላለን አይደል? አዳም ከጥፋት በኋላ የኖረበትን ነው የምንቆጥረው። አዳም እኮ በጸጋ በገነቱ 7 ዓመት ኖረ ይባላል። እንግዲህ ያኛው አቆጣጠር 5 ቀን ተኩል ነው የሚባል 7 ቀን ተኩል ኖረናል ማለት ነው። 7 ዓመት ሲሆን አባይ 7500 የምንለው 7 ቀኗን ተኩል ከሆነ 7 ዓመት ሲሆን ደግሞ ስንት ሚሊዮን ዓመት ነው? ስለዚህ በዛ ሂደት በሙሉ የምናስታውሳቸው በዝክር የመጀመሪያ ስንል ራሱን አዳም ነው የምንለው። ከዛ በኋላ ያሉትንስ ውስን ታሪኮች፣ ውስን ሰዎች በዚህ ዓለም በዘመናዊነት እንኳን የምናስታውሳቸው ሰዎች ቢዝነስማን ስትሆኝ ሰው ታሪክ አያስታውስሽም። ፖሊሲ ሜከር መሆን ይኖርብሻል፣ ወይም ክሬቲቭ መሆን ይጠበቅብሻል። ክሬቲቭ ስትሆኝ ደግሞ የመፍትሄ አካል ነው መሆን ያለብሽ። እንደዚህ ስትሆኝ ሰው አይረሳሽ። ያንን ላለማድረግ ያንን ደግሞ ከህይወት ለመድኩት፣ ካለፉት ቀሰምኩት። የቀደሙ ውድ ዋጋ ከፍሎ ያስታወስናቸው ሰዎች እነማን ናቸው? ያረሳናቸው ስንል ስለ ፋሲለደስ አነሳን። የትም ሀገር ሂደው ስልጣኔን ስላመጡ ሰዎች አነሳን። ቴክኖሎጂ ሰው ሆኖ ማንን ነው የሚያስታውሰው? እሱ ኒኮላስ ቴስላ ሊል ይችላል። ኒኮላስ ሲነሳ ክሬቲቭ የሆነ ማን ነው? አሁን ግን ማን አለ? የቴስላን ኩባንያ ማን ነው እያንቀሳቀሰ ያለው? ቢዝነስማን ሆኖ ስሙን ጠራልኝ እንጂ ኤለን መስክ ቢዝነስማን። ኤለንን የሚተካው ሰው ሲመጣ ኤለን አይኖርም። ለምን? ስለ መብራት ስታነሽ ማንን ነው የምታስታውሽው? ቶማስ ኤዲሰን እኮ የታሪኩን አካል ራሱን ስላደረገ ነው እንጂ መብራትን አልፈጠረም። ቴስላ ነው የፈጠረው። ዋይፋይን ቴስላ ነው የፈጠረው። ፍሪ የሆነውን ኢነርጂ በሙሉ ቴስላ ነው የፈጠራቸው። ራሱን የታሪክ አካል ያደረገ ክሬቲቭ ሰዎች ግን ምን ሆነዋል? ይታወሳሉ። በዝክር ውስጥ አሉ። ቢዝነስማኖችስ እንዴ? እነሱ ሳይኖሩ ሲቀሩ ገንዘባቸውን ሌላ ነው የሚወስደው፣ ተረሽ ነው የሚሆኑት። ስለዚህ እኔ ላለመረሳት እጥራለሁ። የመርህ ሰው በመሆን ላለመረሳት እጥራለሁ። የህይወት አካል ነው ተብሎ ለማለፍ። በጣም የሚገርምህ እማሆይ ጽጌ ማርያም ሲያርፉ ይሄ ስሜት ነው የተሰማኝ። እኔ የሰው ልጅ ተረስቶ ማለፍ የለበትም። ቢችል በዓለም አቀፍ ቢታወቅ፣ ባይችል በአገሩ ቢታወቅ፣ ባይችል ደግሞ በሰፈሩ፣ ካለዛ ደግሞ እንደው በቤተሰቡ ቢያንስ የሆነች የማይረሳበት ነገር አኑሮ ቢያልፍ ብዬ እኔም አንዲት ጽሑፍ አስፍሬ አውቃለሁ። እማሆይ ጽጌ ሲሞቱ እና እሳቸው አይተሃል እድሜ ልካቸውን ፒያኖቸውን ሲጫወቱ፣ አሁን ፒያኖቸው አለ ጆሮአችን ላይ፣ ልትረሳቸው አትችልም። እና በጣም የምጋራው ሀሳብ ነው። በጣም ደስ ብሎኛል። በነገራችን ላይ እኔ ታሪክ አያሳስበኝም። እኔ ደግሞ ከእናንተ ትንሽ የምለይ መሰለኝ እና እኔ ከሞትኩ በኋላ እኔ የማላቀው ዓለም ውስጥ ነው የምሄደው እና I'm not sure where to go። ስለዚህ ታሪክ ሰራው አልሰራው ብዙ እንትን አይደለም፣ የቀረው ነው ያንን እንትን የሚያደርገው እና ለሚቀረው ሰው ብዬ አልጨነቅም። እማን sometimes ከኖርኩበት ህይወት ውስጥ 47 ዓመቴ ነው።
ያው ትንሽ ነኝ አይደለ በአንተ አይል ቢሆንም ግን የህይወት ላይ የኖርኩበት ልምድ ትልቅ ሆኖ ይሰማኛል፣ ግዙፍ ሆኖ የሚሰማኝና man is aware of his own imperfection imperfect መሆኔን aware አረጋለሁ አውቀዋለሁ የሴቱ ጋር imperfection እንዳለኝ ሳየው imperfection በጣም ግዙፍ ነው እንደውም ፐርፌክት ሆንኩባት ምላት ኢምንትና እንትን ማትገባ ነች ስለዚህ man is aware of his own imperfection ብያሰብኩና excited about his own past በታሪክ በሰራው ምናምን ኤክሳይት ያደርጋል እያለ ነው ለራሱ ነው እንትን የሚያለው and vaguely worried about his unknown future እንደው በማያውቀው ፊውቸሩ ይጨነቃል የሰው ልጅ ነው ያልኩሽ እንግዲህ ሶ እኔ አሁን የተረዳሁት ምንድነው ለዕለቱ መኖርን ነው በቃ የኔ እንትን ዛሬን መኖር ከቻልኩ I don't care about tomorrow ፓስቱ የፍርሃት ምንጭ ከሆነ fear is a byproduct of my past life ስለዚህ ዕለቱን እንዳልኖር ስለሚያደርገኝ አልፈራም ማለት ነው ስለዚህ ዕለቱን ነው መኖር የምፈልገው እኔ ዛሬ እና አሁንን ነው መኖር የምፈልገው ከዛ አሁንን የኖረ ደግሞ ሳቲስፋይ የማረገው ሁሉ ነገር ከንቱ መሆኑን ነው ፓስት የከንቱ ለዛው መጽሐፍ ቅዱስ እንደሚለው ንፋስን እንደመከተል ነው ለሁሉም ደግሞ ጊዜ እንዳለው ተረድቻለሁ ልክ እንደዚህ አሁን መጽሐፍ ቅዱስ እንደሚለው ማለት ነው ለመግደል ጊዜ አለው ለማስነሳት ጊዜ አለው የታመመውን ለማዳን ጊዜ አለው ላለማዳን ጊዜ አለው ለመትከል ጊዜ አለው ለመንቀል ጊዜ አለው ለሁሉም ነገር ጊዜ አለው ነገር ግን ሁሉም ንፋስን እንደመከተል ነው ብሎ ተናግሯልና ያንን ኢንዶርስ አደርጋለሁ ስለዚህ አሁን የደረስኩበት ሜተድ ፊሎሶፊ አይደለም ሜተድ ይሄ ምንድነው ዘዴ ያሁኗን ብቻ እንደምንም መኖር ነው ያሁኗን ስለዚህ ጊዜ ነው ስለ ሀብትና ስለ ጸጋን በደንብ መረዳት የሚቻለው ብዬ አስባለሁ በኔ ግን እኮ ዮሐንስም እኔም ያነሳ ነው ሐሳብ አለመረሳትን ስንል እኔ እንጃ ያንተን ምልከታ እንዴት እንደሆነ መኖር ነው አሁን ልክ እኮ ልክ አንተ እንዳልከው መኖር መቻል የለውበትም እኔ በቃ ተናገር ያለው አትጨቅጭቁኝ ለምን ጨቅጭቁኝ ምን መሰለ ቤጂዬ መኖር መቻል ነው እኔ ማስበው ፍቅር መስጠት እነዚህ ነገሮች አሁን እኔ የነገ ዕቅድ የለኝም ነገን አላቀድም ነገን ማቀደው ህይወት ቀጣይነት ለኔ ነው የትም ቦታ ይቆማል ህይወት ነው ህጉ የትም ቦታ ህይወት የሚቆም ከሆነ ትውልድ ቀጥሏል በኔኮ በኔ የሚቀጥል ትውልድ ካለ መርህ ማድረጉ ለምን ያ ሰው ይመላለስበታል ምቹነትን ካልዘረጋውት ኑሯል የሚባለው ነገር ቀርቷል ነው ቀርቷል ስትሄጅ ሌላ ዓለም ነው ኢማጂን ነው እኮ ሌላ ዓለም ላይ ስትሄጅ በመጠበቂያቸው ሁለት ነገር ትጠብቂያለሽ አንድ መልካም ነገር ይጠብቀኛል አንድ ደግሞ መጥፎ ነገር ስራሽን ነው የምትመዝኘው አይደል ስለዚህ እዚህ ምድር ላይ ስትቀሪ ደግሞ ትታወሻለሽ እኮ ታሪክ አነሳን በታሪክ በሂደት ነው እንዲሆን ነው ስለዚህ ቀጣዩ ትውልድ ደግሞ ሊከስር ነው ከዚህ ባሰ ሊወጣ ነው መጀመሪያ ያወራንባቸው ነገሮች በሙሉ ሰነድ አልተደረጉም ሰነድ ናቸው ለምን የኛን ጣልን የሚለው ነገር በሙሉ መፍትሄ እንዲያገኝ ግዴታ አሁን ኑሬ አሁን መስራት አለብኝ የሚያስታውስ እኔን የሚዘክር ነገር ካልሆነ በቃ ከነገ ጋር ዝምድና የለንም አናውቀውም ለምን የባንክ ገንዘብ አይደለም እድሜ ሲሰጥሽ የምትኖሪው ነው ሰጥቶሽ ሲፈቀድልሽ የምትኖሪው ነው እና ዝምድና የለሽም ተስፋ ነው ያለሽ ያኖረኛል እኖራለሁ በቃ ጊዜን ሰጥቶኛል እንደውም የምንሳሳተው ምንድነው ጊዜን እንደ ባንክ ገንዘብ እናየዋለን አለኝ ብለን ማሰብ በዛ ላይ እርግጠኛ ከሆንሽ ለመልካምነት ነው እርግጠኛ መሆን ያለብሽ ጊዜ እንዳለሽ እርግጠኛ ከሆንሽ የሚያኖርሽ መርሁ መልካምነቱ አይደለ መልሶ እየመጣ የሚከፍልሽ ቃል መጥፎ ነገር ነው አሁን በሰድብሽ የሆነ ቦታ ላይ ጠብቀሽ ልታጠቂኝ ትችያለሽ መተባበር ያለብሽ ነገር ላይ በእርግጥ ነው መተባበር የነበረብሽ ህይወት አለ ሲባል ሰው ግን አያደርገውም ያን አድኖ ያጠፋል
የተለያዩ ነገሮችን ስንሰጥ ከጥቅምም አኳያ እንዴ ነገ እኮ ደመኛዬ ነው ብለሽ ነገ ለመግደል ዛሬ መሳሪያ ትገዣለሽ። ኢቭን የዛሬ ወር ፕላን ታደርጊያለሽ። እርግጠኛ ነሽ ጊዜው ያለሽ ያንን ለማድረግ። ግን ጊዜው ያለሽ አሁን ነው። አንቺ የለሽም ነገ። አሁን ያደረግሻቸው ነገሮች ግን ነገ እንዲኖር ያደርገዋል። ነገ እንድትኖር ያደርግሻል። ስሙም ኑረት ስለሆነና ስለዚህ ዞሮ ዞሮ ሁለታችሁም ትምህርት መሀል መጣ። አሁንን መኖር ነው። እሱ ከነገ ጋር ያለበት መንገድ አሁንን ነው የምትኖረው። ማንም ሰው አሁንን ነው የሚኖረው። በአሁን መኖር ውስጥ ነን። በአሁን መኖር ውስጥ ግን ነጋል ህይወት ቀጣይ ስለሆነ እኔ እቀጥላለሁ ሌላ ነገር እርግጠኛ አይደለሽም፣ አታቂም። ለማወቅ መያዝ ያስፈልጋል ጊዜ። ባንክ ውስጥ የተቀመጠ ፍራንክ መሆን አለበት። ይሄንን ስመነዝረው፣ ይሄን ቡና ስጠጣበት፣ ይሄን ውሃ ስጠጣ ምናምን ብለሽ የለም እኮ እሱ ሁሉ ነገር። እስቲ ቅድሟን ጭቅጭቅ ተጨቃጨቋትና እኛም ፕሮግራማችን እናጠቃለን። በጣም አሪፍ ቆይታ ነበር። አውርቷል። ግን አንተ ምን ብለሃል? እኔ ነኝ ባለጸጋ ቤጂ ሀብታም ነው ብለሃል። ያው አነሳሽ እኮ የሀብት መገለጫ እና የጸጋ መገለጫ። እኔ የብርሃን መንገድ ነው የኔ እላለሁ። ቁስነት አይደለም። የብርሃን መገለጥ ደግሞ ሙሉ በሙሉ የሆነውን ነገር በሙሉ የኔ ነው ብሎ ማመን፣ የኔ አርገሽ መቀበል፣ ከዛ በኋላ በተፈጥሮ መንገድ ምግብን ውሃን እንዳገኘሽ መስጠት። ስለዚህ አሁን ቤጂ ባለጸጋ ነው አልከን። እሱ ለማስተዳደር ጸጋ ያስፈልጋል ብሎ እኔ ባለሀብት አይደለሁም ማለሽ፣ እኔም ራሴ ባለጸጋ ነኝ አለ። ሀብቱን ለማስተዳደር ነው፣ ወጣቶችን ለመምከር ነው አይደለ? ስለዚህ እሱ ራሱ እኔን ራሴን በማይበት መንገድ የቆመ ሰው ከሆነ ነው አይደለም። ለምን በቁስ ነገር ያለ ነገር ነው ሀብት ተብሎ የሚለካ አይደል? በማያልቅ ነገር ውስጥ ያለ ግን ሁሌም ያለ ነገር የማያልቅም ለትውልድ የሚቀጥል ሌላው የሚጠቀምበት የኔ ብለሽ የግል ያላረግሽው ነገር በሙሉ ጸጋ ነው፣ በመሰጠት ውስጥ ያለ ነው። ለምን አንቺም ልትጠቀሚበት ያንቺ ነው፣ እኔም ሁላችንም በዛ ውስጥ ያለ ሰው በሙሉ በጸጋ የሚኖር ነው፣ ባለጸጋ ነው ነው። የግሉ ያደረገው ይሄ ሰዓት የኔ ነው፣ ይሄ ሰዓት አንቺም ጋር አለ። እሱ በሚኖርበት ቤት ውስጥ እኔም እኖራለሁ። እነዚህ ነገሮች በቁስ የሚገለጹ ናቸው አይደለ? እሱ በሚኖርበት ቤት ውስጥ ልዩነት ሊፈጥር ይችላል ብሎታል። መጀመሪያ እኔ ሳር ቤት ውስጥ ሊሆን ይችላል፣ እሱ የድንጋይ ቤት ውስጥ ሊሆን ይችላል። እሺ አሁን ቤጂ ባለጸጋ ነው ባለሀብት? በቃ እሱን ተናገር። እኔ እኮ ባለጸጋ ነኝ ብሏል ነው ብሏል። አንተስ ብለሃል? እኔ ማን የኔ ባለጸጋ? እሱን በማይበት አይን የማቴሪያል ሰው ስለሆነ የቁስ ሰው ነው ባለሀብት ነው። ቤጂ ያ የዓለም አይን ነው እና የሰማያዊ አይን ይፈልጋል ይህን ለመረዳት። የዓለም አይን ምንድን የለበሰው፣ ምንድን ያለው፣ ምንድን ነው የሚነዳው፣ ምንድን ነው የሚለው ነው እና ያ ግምቱን የሚሰጠው ቅድም እንዳልኩት ነው። 1 ቢሊዮን ብር ያለው ባለሀብት ነው፣ 1 ብር ያለው ደግሞ መናጢ ድሃ ነው ብሎ የዓለም አይን ያስቀምጠዋል ማለት ነው። የዓለም አይን ሳይሆን እንግዲህ ይሄንን ላስተካከል። መሬት ላይ እኔ ጋር ሲመጣ ቪጃይ ሲመጣ መሬት ላይ ፍጻሜውን ሲያገኝ ሲቀበር እኩል ቦታ ነው የሚወስደው፣ ሁሉም ሰው እኩል። እኔ ቤት ለአገልግሎት ሲመጣ እሱ የመጣበት መንገድ አንቺ የመጣሽበት መንገድ ነው። እሱ ስላለው የተለየ ክፍያ የለውም፣ አንቺ ስለሌለሽ የተለየ ክፍያ የለውም። እኔ ጋር ጠቅላይ ሚኒስትር ስለሆነ ለጠቅላይ ሚኒስትር የሚሰጥ ለየት ያለ ቦታ የለውም። እኔ ጋር ማንም ተራ ስለሆነ የሚሰጠው ልዩ ነገር የለውም። እኩል አይን ነው ያለኝ፣ እኩል ነው የማይሽ፣ እኩል ነው ማስተናገድሽ፣ እኩል ወረፋ ትይዣለሽ። ጓደኛዬ ሆኖ ጆኒ ላገኝ ፈልጌ ነው ለሻይ ቡና ሲሆን አዎ እመጣለታለሁ። ጆኒ ለመድኃኒት ከሆነ ና ከቤትም አየሽው አይደል? ባለጸግነት እነዚህን ይፈልጋል። አስተዳደራዊ ዳኝነትን ይፈልጋል። ሰውን የምታስተናግጅበት መንገድ ከተፈጥሮ ጋር እኩል ከሆነ ያ ጸጋ ነው። ቬጅጋ አንቺ ስትመጭ ቀጠሮ መያዝ አለብሽ። ቢሮአችን እንለያያለን። እኔ ጋ ማንኛውም ሰው ሁሉም እኩል ነው የመጣው፣ እኩል ነው የሚመጣው። እኔ በግሬ ሴር ልታዩ ትችያለሽ፣ እሱ በዘመናዊ ቤት ሴር ልታዩ ትችያለሽ። ዋጋ የሚከፍለው እሱ እኔን ለማግኘት ነው። ዋጋ የሚከፍለው ጊዜውን ነው። እነዚህ ነገሮች መታየት አለባቸው ነው። ከጸጋ ጋር ጸጋ ማለት ያ ነው። ሰዎችን፣ አገልግሎትን፣ ሁሉን ነገር እኩል ማየት፣ እኩል መዳኘት፣ ተፈጥሮ በምትፈልገው መንገድ። ተፈጥሮ ምግብ ትሰጥሻለች አይደል? እኔ ምግብ እፈልጋለሁ። እንደዚህ ምግብ ትፈልጋለች። አሁን እኔ ጋ በፕሮግራም ነው አይደል የሚመጣው።
አንተ ጋር እኮ በፕሮግራም ነው የሚመጣው። ሁሉንም 1 ሚሊዮኑን አንድ ማከማት ይችላል። ያ የጊዜ አስተዳደር ይባላል። እኔ ሳልሆን ያንን ነው። ስለዛ ነው የምናወራው። እና የጊዜ አስተዳደር የሀብት እና የጸጋን መገለጫነት ምንድነው? እንደውም የሚሆነው ሰዎችን በኩል ማስተዳደር እና በተለያየ ነገር አድርገህ ማስተዳደር የጸጋ መገለጫ ነው አይደለም አላውቅም። ግን የመንፈስ ፍሬዎች ሁሉ የጸጋ መገለጫዎች ናቸው። የመንፈስ ፍሬ ያልሆኑ በጠቅላላ ደግሞ የጸጋ መገለጫዎች አይደሉም። ለምሳሌ አንድን ሰው ውዳቂ ነው ብሎ መስደብ ወይም ደግሞ ውዳቂነቱን ይዞ በዛው ልክ ማስቀመጥ የመንፈስ ፍሬ አይደለም። ስለዚህ ከዚህ በመነሳት እኩል የሚለውን የገለጽ ሊሆን ይችላል ብዬ ገምታለሁ። እኔ ጋርም እንደዛ ነው ምልህ ይመጣል። ግን አንድ ነገር አለ። I'm not Jesus Christ. I cannot die for the people. I want to live here and now only. እዚህ ጋር እና ብቻ መኖር እፈልጋለሁ። That's my interest. እና ይሄንን ነገር ሌላውን መሸከም አለመቻል ገብቷችኋል? ሌላውን መሸከም አለመቻል እንደዚህ ልታስወስዱ ሁሉም የራሱ የሆነ የጸጋ መገለጫዎችና የጸጋ ማንነቶች አሉት ማለት ነው። የአገልግሎቶች ማንነቶች አሉ። አንተ የተሰጠኸው በቀን 1000 ሰው እየዞርክ ማገልገል ሊሆን ይችላል። እኔ ደግሞ የተሰጠሁት ራሴን ላገለግል ሊሆን ይችላል። የአገልግሎት ጉዳይ ነው። አንዱ በመዝሙር ያገለግላል፣ አንዱ በመቀደስ ያገለግላል፣ አንዱ በእንትን ያገለግላል፣ አንዱ እግር በማጠብ ሊያገለግል ይችላል። ጸጋ ስጦታ ነው እኮ እነዚህ ነገሮች ይኸውልሽ በቁስ መገለጥና በአገልግሎት መገለጽ በሚሉ ነገሮች ብናያቸው ለምን እንደሆነ ታውቃለህ? ምንጊዜ ንዴት አንተን ያሳድዳል። እችዚሁ በነገራችን ላይ ሁልጊዜ የምትሮጠው ነገር ሁሉ የደከምክ ጊዜ ይዛሃል። ነገር ግን አንዳንዴ ትቆምና በላይ ላይ እንዲያልፍ ማሳለፍ አቅም ነው። አሁን አንዳንዴ የጮኸው ሁሉ ይነክስሻል ማለት እንዳልሆነ መረዳት መቻላል። የሚጮኸው ነገር አንቺን ለማንቃት መሆኑን ማወቅ አለ። ግላዊ ነገርሽን ሰዎች እኔ አሁን ይውጋህ ብትይኝ አልሰድብሽም። እውነት ማላረገው ነገር ቢኖር መስደብ ነው። ሰዎች ከእኔነት ልለይሽ ይችላለሁ እኮ ለምን በባህሪና በማንነት ስላልተገናኘን አካሄዴን ልቀይር ይችላለሁ እንጂ አንቺ ባነሳሽው ሀሳብ ላይ ይህንን ሰንዝረሻል ያንቺ ወቃሽ አይደለሁም። እኔን የሚመለከቱ ነገሮችን ከሆነ ደግሞ ታርጌት አድርገሽ ልታጠቂኝ አስበሽ ከሆነ ከገባኝ አንቺ እኔን ማጥቃት የፈለግሽው ከኔ ደካማ ጎን ኑሮ ነው ወይስ ሳይኖር እንደው ጥላቻ ነው? ስለዚህ ሁለቱም መንገድ ጠቃሚ ነው ለኔ። ስተት ኑሮ ከሆነ እድል ሰጥሽኛል፣ ስተቶችን ማረምበት ላመሰግንሽ ነው የሚገባኝ። አይ ጥላቻ ከሆነ ደግሞ ከምን አቅጣጫ ነው? ሰዎች ለምን ይጠሉሻል? ከምን አኳያ ይጠሉሻል? ከያዝኩት እውነት አኳያ ከሆነ በቃ ስለዚህ እኔና የነሱ እውነት የተለያየ ስለሆነ ራሴን የማይበት እድል ይሰጣል። በሁለቱም መንገድ የሚጠቅም ነው። አግሬሲቭ ስትሆን ቡጢ ታነሳለህ። አክርሮ ይመታል። አክርረሽ ከመታሽ መልሶ ነው የሚመታሽ አይደል? ኳስ ስታነጥሪው እንደማለት የከረረ ነገር ተመልሶ አንቺን ነው። እና ነገሮችን ማየት ጥሩ ነው በዛ አይነት መንገድ። ከሁለታችሁም በጣም ጥልቅ ነገር ነው እኔ የተማርኩት። ተመልካችም ብዙ እንደሚወስድ ተስፋ አደርጋለሁ። ተመልካች የሚጠቅመውን የሚወስድ አይመስለኝም። እኔ ልንገርሽ ከዚህ ውይይት መካከል ውስጥ የትኛው ነው ልክ ያልሆነ የሚለውን ነገር ይፈልጋል። በእንደዚህ አይነት ነገሮች ታጥረናል። ለዛ ነው ከጸጋ ፍሬዎች አንዱ ፍቅር ነው፣ ርህራሄ ነው። እና ብዙ ሰው ርህራሄ ካለው ሰዎችን ፎልት ፋይንደር አይሆንም። ችግር እየተሰራን አይደለም ነው። አሁን ላይ ወጣቶችን እንዲሆኑ የተመኘውላቸው መብታቸው ነው፣ ግን እንዲሆኑ የተመኘውላቸው ጸጋን እንዲሹ ነው። ጸጋን የገባው ሰው በነገራችን ላይ ሁሉ ነገር ይኖረዋል። የልምምድ ጉዳይም ነው። በነገራችን ላይ መገለጥ የልምምድ ጉዳይ ነው። ሀብት የእቅድ ጉዳይ ነው። ያቀድከውን ታገኛለህ። ጸጋ ግን የልምምድ ጉዳይ ነው። ብዙ የበቁ ሰዎችን ስታያቸው በልምምድ ነው፣ ተመርጠው አይደለም። እኔ በዛ አላምንም። ክርስቶስ 12 ሐዋርያ ብቻ አይደለም የጠራው፣ ግን የምናስታውሳቸው 12 ሐዋርያ እኔን የወደደ መንገዴን መንገድ የሚያደርግ የፈለገ ይከተለኝ ነው ያለ። ሁሉም ሰው ግን የተከተልነው በሙሉ ምንድን ነው ያደረገው?
ለችግሮቻችን መልስ እንዲሰጥ ጥያቄ ነበር ያበዛንበት። መንገዱን መንገድ ያደረጉት ግን መርሁን ነው የወሰዱት። የታሪኩ አካል ራሳቸውን ነው ያደረጉት። እያቸው ውስን በዛ መካከል እኮ አሉ የነበሩትን ለዘመናት ሸክሙን ይዞ የነበረ አልዓዛርም እኮ አለ። በዛ ውስጥ ተሸክሞት የኖረው ችግር ነበር። የታሪኩ አካል ስለሆነ ነው አልጋውን የጣለው። አጫጭሮችንም ተመልከት። ዘኬዎስንም እየው ሰሞኑን ስሰራበት ነበር። ዘኬዎስ ወደ ዛፍ ወጣ። ሌሎቹ ቢሆኑ ቁመት ነበር የሚጠይቁት። ግን እሱ ምንድን ነው ያደረገው? በማዕድህ ልገኝ በቤት የተገኝልኝ የታሪኩ አካል ማድረግና ይህን ነገር ይፈልጋል። ስትጠሪ የተጠራሽበት መንገድ ለምንድን ነው ማስተዋል። ለሁሉም ነው ጥሪው። ከዚህ መካከል ግን እኛ ምንድን ነው እያደረግን ያለ ነው? የምንሰራበትን ሳይሆን የምንለያይበትን። ትልልቅ ሰዎች ሲያወሩ ከትልልቅ ሰዎች ላይ ስህተት ይፈለግና ስህተቷ ተነጥላ ሰዎች የሚጠሉበት ይደረጋል። ግን የምትሰሪው ሁሌም ከስህተትሽ ነው። አንቺ ጠንካራ ጎንሽ የሚገኘው ከስህተትሽ ነው። ልምምድ ይፈልጋል። ሂደት ነው እያንዳንዱ ነገር። ሁሉም ሰው በሂደት ተሰርቶ ይመጣል። እኔ እዚህ የመጣሁት ስለራበኝ ነው። እውነት ለመናገር እዚህ የደረስኩት ዛሬ አይርበኝም። ለምን 10-20 ዓመት ረሃብ የሚመጣ ቢሆን እንዴት ረሃብን ማሸነፍ እንዳለብኝ አውቄያለሁ፣ ተምሬዋለሁ። ትናንት መኖር ምን መምሰል እንዳለበት በደንብ አድርጌ አውቄያለሁ። ምንም እኔ ብቻዬን ብኖርበት ዓለምን ብቻዬን አሸንፌው አልፋለሁ። ልምዱ አለኝ። ያንን ነገር ነው ማካበት የሚኖርብን። ለምን ስህተቶች ብዙ ጊዜ አንቺን ትሰሪበታላችሁ። ይሄ ዘመን ደግሞ መነጽር ሆኖ ሲመጣ ሁሉም ሰው የየራስ የህይወት ልምዱን ሲያጋራሽ እድለኝነትሽን እዩ። ስህተትን የት ላይ ማረም እንዳለብሽ፣ የማያስፈልግሽን ነገር የት ላይ ቆርጠሽ መጣል እንዳለብሽ ታውቂዋለሽ። ዳኝነቱ መስጠት አይደለም ካንቺ የሚጠበቀው። አላስፈላጊ የሆነውን ከህይወት መርህሽ ማውጣት፣ የጠቀመሽን ይዘሽ መቀጠል። እኔ ባዮሎጂ መምህር አሁንም አእምሮዬ ውስጥ አለ ሲያስተምረኝ ማስታውሰው የተጠላ ልጅ ወደፊት ታሪኩ ተነግሮ የተጠላ ልጅ ባህር ውስጥ ባለ እስር ቤት ውስጥ ተጥሎ እንዲያድግ ተደርጎ እዛ እስር ቤት ውስጥ ልጁ ጨለማ ቤት ውስጥ እንደሱ ጨለማ ቤት ውስጥ የተዘጋን ሰው ግድግዳ ደብድቦ ተገናኝተው ያኛው ሰውዬ የሀገሪቱን ሚስጥር የሚያውቅ መውጫ መግቢያውን የሀብት መደበቂያውን ያውቅ የነበረ ሰው ይሄ ልጅ ሰውየው ይሄን ታሪክ አወራው። ህይወትን እንዴት ሰርቫይቭ ማድረግ እንዳለበት ከሰውየው ተናገረ። ስትወጣ ነው ያለው። ልጁ እኮ እዛ ጨለማ ቤት እንዴት እንደሚወጣም ፕላን የለውም። ሰው አያውቅም። ለህይወቱ ማስቀጠያ ከሳምንት አንዴ ነው ምግብ የሚወረወርላቸው። አይሽ ልምድን ማካበት ምን እንደሚመስል ነገረው ሰውየው። እኔ ህይወት ያልቋል፣ አርጅቻለሁ፣ ልሞት እችላለሁ። ሌላ ታሳሪ አንተን መሰል ወንጀለኛ ካልመጣ እዚች ግድግዳ ውስጥ እኔ እናንተን ነው ያለው። እንዳለው ሰውየው ጊዜው አልቆ በእስር ቤት እድሜውን ጨርሶ ሲሞት ልጁ ምንድን ነው ያደረገው? አመተው ሲከፍኑት ኬሻ ውስጥ አድርገው ወደ ባህር ሊወረውሩት መተው ሰውየውን ሲከፍኑት አየ፣ ተመለከተ። ራሱን እዛ ኬሻ ውስጥ ከቶ አውጥተው እንዲጥሉት ነው ያደረገው። በአእምሮ ውስጥ ሰውየው ይነግረው የነበሩ ታሪኮች አሉ። እነዛን የሀብት ቦታዎችን ለራሱ አድርጎ ልጁ የተፈራበትን ይነግሳል የተባለበትን ያንን ሀብት ሲወስድ ለራሱ አላደረገም፣ ለሰዎች ነው የሰጠው። ሀዘኔታ፣ ስቃይ፣ እንግልትን ሌሎች ላይ እንዳይኖር አድርጎ ሀዘኔታ ወሰደ። ይሄ ሰው ሲያድግ መሪ ይሆናል ብለው ፈርተውት የነበሩት ለመሪነቱ ሲያዘጋጁት ነበር። የት እስር ቤት ውስጥ ወርውረው። ታሪኩን የተቀበለው እስር ቤት ውስጥ ይሆናል ወይ ብሎ ግን አልጠበቀውም። ልጁ ተገፍቶ ጨለማ ቤት የነበረ ልጅ ሌላ ሰው ቢሆን በጨለማ ቤት ዘመናትን እንደኖረ ሲወጣ በቀልን ያስባል እንጂ ለዚህ ነገር መዘጋጀቱን ኖቲስ አያደርገው። ግን ዝግጅቱ እዛ አልቋል። ይሄ ታሪክ ባዮሎጂ የሚያስተምር በልጅነት እድሜ የማስታውሰው ትምህርት ነው። አእምሮዬ ውስጥ ዛሬ ይማል። የትም ቦታ ላይ ስትታይ ልምምዱን ለራስሽ አድርጊ፣ ራሽን ስሪበት። የትም ልትረገጭ ትችላለሽ፣ ግን ራሽን ያጠነከርሽበትም ቦታ ላይ ማየት መረዳት ነው። ስትጣይ ስትገፊ ትንሿ ነገራችን እችኛዋ ጨለምተኝነት እሳቢያችን ለበቀል ታነሳሳናለች፣ በጣም ታነሳሳናለች። እዚህ ሰሞኑን አንድ ሰውዬ ፕላን አድርጎ ቤት ምናምን የሆነ ነገር ወስዶብኛል ፕላን አድርጎ እና ፕላን ያደረገበት መንገድ ሳስበው ማለት ነው ጅልነቱ ታየኝ። ሚዲያ ላይ ያለው ሰው ነኝ እዦ በወጣ ምናምን ነገሩን ድርጊቱን ያጠናበትን መንገድ ህይወቱን በሙሉ አበላሽበታል። ስለዚህ
ምን አደረኩ? ሰዎች ህይወታቸውን ለማበላሸት የሚመርጡት መንገድ ራሱ ልክ ያልሆነው ነውና ጥፋቷን ብቻ ማጉላቱ ጥፋት ይሰራሻል። ጥፋቱን የራስሽ ማድረጉ ነው ትልቁ ስህተት። የራስሽ ካደረግሽ ግን ትልቁ ስህተት ነውና ለመሰራት ይጠቅማል። የራስን ለማድረግ ደግሞ ራስን ለመግደል ደግሞ እንዲሁ መንገድ ይሆናል እና እዛ ላይ ጥሩ እንግዲህ ታይ ዚያር ይስጥልን ነበር። አይ በመጨረሻ እንደው የምትሉን ነገር ካለ ይሄ ያልተነሳ የምትሉት ጉዳይ ካለ አመሰግናለን። በጣም እኔም እጅግ አድርጌ አመሰግናችኋለሁ። በጣም ውድ የሆነ ጊዜያችሁ በተለይ በጣም ውድ የሆነ ጊዜ ነው ሰጥተውን ቁጭ ብለው ያወሩትና በአፍሮ ሚዲያ ቤተሰቦች ስም እጅግ አድርጌ አመሰግናችኋለሁ። እንግዲህ ሌላም ጊዜ ደግሞ እንደዚሁ የሆነች ጊዜ ፈልጋችሁ አንዳንድ ወቅታዊ ትምህርቶችን ታስተምሩናላችሁ ብለን ተስፋ እናደርጋለን። አመሰግናለሁ። እናመሰግናለን። ሰላም።